በቴስቢ ዘገለዓድ ይኖሩ የነበሩት የሙሴና የሲፓራ ልጆች ናቸው። የአይሁድና የኢትዮጵያ ቅልቅል ናቸው። ኤልያስ የመጣው ከዛ ነው። ለዚህ ነው ኤልያስ ኢትዮጵያ ነው የሚባለው። የቱ ጋ ነው ያለው? የቱ ጋ ነው ያለው? መምሪያም ታታው የቱ ጋ ነው ያለው? ኤልያስ ነገዱ ከለዊ መሆኑን መረጃ አምጣ። የሌለውን ፈጥሮ መልክዓ ምድር ሳያቅ ታሪክ ሳያቅ የዘር ትውልድ ሐረግ ሳያቅ ያልተጻፈውን ሁሉ አምጥቶ ነቢዩ ኤልያስ የሙሴ ዘመድ ነበር፣ በገለዓድ ቴስቢ ይኖር ነበረ ብሎ ሲል የሙሴ ልጆች ጌርሳምና አልዓዛር በቴስቢ እንደተወለዱ መጀመሪያ መረጃውን ይስጥ። እኔ በቅነት ነው እየጠየቅኩ ያለሁት። ኦልድ ሲቲ የሚባል አለ። ዕለት ክርስቶስ የተሰቀለበት 12 ምዕራፍ ይባላል እና ገና ስትቆም እኮ ሰውነትህን ይነዝርሃል። ሰውነትህን ይነዝርሃል። እንኳን ሌላ በሱ ምትክ ሌላ አምላክ ልታመልክበት ይቅርና እንኳን ፍጡሩን ልታመልክበት ይቅርና አይዞሽ መኪና እየነዳሽ ከሆነ ተታርንተን ባይ ድሩም በእጅ አሳልፌ ሰጥቻለሁ። እርሷን በመውረስ ጀምር ከእነሱም ጋር ተዋጋ ብሎ አለ ይላል። የአርኖን ሸለቆ በሞዓብ ምድር ላይ ማለት ነው። ኦኬ አሁን ሮቤል እዚህ ጋር አለ፣ ጋድ እዚህ ጋር ሰፍሯል፣ ምናሴ እዚህ ጋር ሰፍሯል። ከዮርዳኖስ ወንዝ ማዶ በፀሐይ መውጫ በኩል በመጀመሪያ ሶስቱ ነገድ ርስት ያገኘው እዚህ ነው። ምናሴ እኩሌታው ነገድ፣ ጋድ ሙሉ በሙሉ፣ ሮቤል ሙሉ በሙሉ። እነዚህ ሶስቱ ከወረሱ በኋላ የዚህኛው ከፊሉ አለ እዚህ ተሻግሮ ይታያቸዋል። እዚህ በሰማሪያ ውስጥ ነው ያለው። ሰፊ ትልቅ ህዝብ ስለሆነ ሁለት ቦታ ነው ርስት ያለው። የኤፍራይም እዚህ ጋር አለ፣ ኤፍሬም እዚህ ጋር ቤንጃሚን፣ ኤፍሬምና ምናሴ የዮሴፍ ልጆቹ ማለት ነው። በግብፅ የተወለዱለት ብዙ ህዝብ ናቸው። ይሄኛው ግን በጣም ብዙ ህዝብ ነው። በጣም ብዙ ህዝብ ስለነበረ እዚህ ጋር ብቻ ርስት ሊሰጣቸው አይበቃም። ከዮርዳኖስ ወንዝ ማዶ አስቀድሞ ሙሴ በህይወት በነበረ ሰዓት ላይ ይሄንን ለምናሴ፣ ይሄንን ለጋድ፣ ይሄንን ለሮቤል ሰጥቶታል ማለት ነው። ኦኬ ለብ በሉ። አሁን እነዚህ ሶስቱ እዚህ ጋር ሲወርሱ 9 ገና ወርሰው ተሻግረው አልወረሱም ነበር። ቅድም በኢያሱ መጽሐፍ ምዕራፍ 1 ላይ ከወንድሞቻችሁ ፊት ተሻገሩና እርዷቸው ያልተወረሰ ምድር ገና አለና ምናምን ነገር ብሎ እግዚአብሔር በነዌ ልጅ በኢያሱ በኩል እየተናገረ ነበር ማለት ነው። ኦኬ አሁን እዚህ ጋር ምንድነው የምትዘበዝብብን ኤርሚያስ? ምን ልታሳይ ነው ብለህ ካልክ ልብ በናይ ላይ ጊላድ ማለት ገለዓድ ማለት ነው። ኦኬ ገለዓድ ማለት ነው። በዚህኛው ሳሳያችሁ ኦኬ ያ ታላቅ ነቢይ ሙሴ ማነው ኤልያስ ጊላድ ማለት እዚህ ለነገደ ጋድና ለነገደ ሮቤል በተሰጠው መካከል ላይ ነው ያለው። በተለይ ለሮቤልም ይቀርባል፣ ለጋድም ይቀርባል። ግን ለጋድም ለሮቤልም ድንበር ላይ ያለ ቴስቢ የምትሏት ታያቻላችሁ። ቴስቢ በእንግሊዝኛ TISHBE ቴስቢ ገለዓድ ቴስቢ ማለት ከዮርዳኖስ ወንዝ ማዶ ማለት ነው። አሁን ዘበነን ባገኘው አደባባይ ላይ የሙሴ ልጆች አልዓዛርና ጌርሳም ከዮቶር ሚስት ከሲፖራ የወለዳቸው የእሱ ልጆች እዚህ ጋር እንደሰፈሩና እነሱ ተዋልደው ነቢዩ ኤልያስ ከነሱ እንደወጣ መረጃ አምጣ ነበር የሚለው። መረጃ ነበር የሚጠይቀው። እንዴት አወቅህ? የሙሴ ዘር እዚህ ቴስቢ በገለዓድ ቴስቢ እንደሰፈረ እንዴት አወቅህ? እንዴት ተረዳ? ከየት ነው ያመጣው ይህን መረጃ ነበር የሚባለው። ይህን ተረታም ሰውዬ ባገኘው ማለት ነው። የት ነው ያመጣው? ከየት ጋር ነው ያነበብከው? መቼም የማላውቀውን ለመማርም ሁሉ ጭምር ስለሆነ ማለት ነው። ገለዓድ የት ነው? ጊላድ ቴስቢ ነቢዩ ኤልያስ የአሁኑ ጆርዳን ውስጥ ነው ያለው።
ሪቨሩ ዮርዳኖስ ይሄ ነው ድሮም ያኔም። አሁን ግን ይሄኛው ከወንዙ ማዶ ላይ ያለው የአሁኑ ጆርዳን ተብሎ የሚባለው አረቦቹ የሚገዙት ማለት ነው። እነ ንጉስ ሁሴን ምናምን ነገር ነው። የአሁኑ ንጉስ ሁሴን ነው ማነው አለ ብቻ እነሱ የሚገዙት ግዛት ማለት ነው። ኦኬ ነቢዩ ኤልያስ ከዚህ ነው የተነሳ ቴስቢ ከተባለች መንደር ነው የወጣው። እናትና አባቱ ይታወቃሉ። የነቢዩ ኤልያስ አይታወቁም። እናትና አባቱ ለምንድን ያልታወቁት? ኤርሚያስ አልተጻፈም። እናትና አባቱ እንትና ነች ወይዘሮ ጸዳለና አቶ ቦጋለ ተገናኝተው ኤልያስ ነቢዩን ወለዱ ብሎ የሚል አይነት ነገር የተጻፈ የለም። የተጻፈ ስለሌለ እናትና አባት ያልነበረው ሰው አይደለም። አልተጻፈ። በቃ ታሪኩ ሲጀምር ነገሥት ላይ ሲነግረን በገለአድ ቴስቢ ይኖር የነበረው ነው ብሎ የሚለው በአንደኛ ነገሥት መጽሐፍ ምዕራፍ 17 ላይ ታላቁ ነቢይ ኤልያው ነቢይ ታሪኩ ሲጀምር እንደዚህ ነው ብሎ የሚለው አንደኛ ነገሥት መጽሐፍ ምዕራፍ 17 ጆሮን 9 ብራዘር ይሄ በገለአድ ቴስቢ የነበረው ቴስባዊ ቴስቢ ማለት የወጣባት መንደር ስለሆነች ቴስቢያዊ ይባላል። ኢትዮጵያዊው እንደሚባል ማለት ነው። ወይ ደግሞ በቃ ኢትዮጵያዊው ተብሎ እንደሚጠራ ማለት ነው። ከገለአድ ቴስቢ የነበረው ቴስቢያዊው ኤልያስ የአባቱ ስም አይደለም። ቴስቢያዊ የወጣባት መንደር ናት ቴስቢ። እሷ አይና ያለችው ገለአድ በሚባለው ከዮርዳኖስ ወንዝ ማዶ ለነገደ ሮቤል ወይ ለጋድ ከሁለቱ መካከል ላይ ባለ ቦታ ላይ ያለ ርስት ነው። የሙሴ ዘመድ ነው ይላል። ከሲፖራ ተወልዶ ከጌርሳም ወይ ከአላዛር ከነዚህ ሁለት አባቶች የሙሴ ልጆች እነዚህ ስለሆኑ አላዛርና ጌርሳም ስለሆኑ ማለት ነው ይላል አይልም። ዘበነ ኬት አመጣው? እንደዛ ነው መጠየቅ ያለብህ። አየህ ኬት ነው ያመጣው? በስመ አብ ወወልድ ብሎ ጀምሮ ውሸት የሚዋሽ ማለት ኬት ነው ያመጣው? ሙሴና ኤልያስ አሁን ነገዱ ቅድም እንዳልኳችሁ የሙሴ ነገዱ ለዊ እንደሆነ ይታወቃል። የኤልያስ ግን ነገዱ የት እንደሆነ አይታወቅም። ገለአድ ቴስቢ ግን የተባለችው ለነገደ ሮቤልና ጋድ የተባለው ለእነሱ በተሰጠ መካከል ላይ ያለ ቦታ ላይ ነው የተወለደው። ያ ጊላድ ብሎ የሚለውን ይልኝ ሩበን ጋድ ለነገደ ምናሴ የተሰጠው ርስት ውስጥ አይደለም። እዚህ ጋር ጋድ አለ፣ እዚህ ጋር ሮቤል አለ። ይሄ ምድር የገለአድ ምድር ተብሎ ነበር ይጠራ ነበር። በገለአድ ምድር ቴስቢ በተባለች ሚጥጥዬ መንደር ውስጥ ነው የተወለደው። እችት እዚህ ማለት ነው። ነቢዩ ኤልያስ እዚህ ነው ያለው። አሁን እኛ እንደዚህ ያሳየ ነው። ኦኬ እኔ የፈለግኩት የሙሴ ልጆች እዛ እንደሰፈሩ ተናግሯል ዘበነ እና አሜን አትልም እንደ ኤርሚያስ ብለህ ካልከኝ አይ እኔ አሜን አልልም። መረጃ ይጠይቃል። ለምን መረጃ መጠየቅ አስፈለገ? ሙሴ ነገዱ ከሌዊ ስለሆነ ለሌዊ ርስት ተብሎ የተሰጠው የለም። የመማፀኛ ከተሞች ልክ እንደተሰጠ ለእነሱም ደግሞ ለሌዋውያን ካህናት የተሰጠ አለ። ኦኬ ለሌዊ ምን አልኩኝ? 12ቱ ነገድ ማነው ለያዕቆብ ልጅ ለ11ዱ ነገር ሲያወርስ 11ኛው ማነው 12ኛው ሌዊ ምን የለውም? ርስት የለውም። ርስት አልተሰጠውም። በወንድሞቹ መካከል እዛው በምድር ላይ ይቀመጣል። ልክ እንደ መማፀኛ ከተማ ተሰርቶላቸው ማለት ነው። እነሱ መማፀኛ ከተማ ውስጥ አይቀመጡም፣ ግን በየቦታው ላይ አሉ። አሁን ማምጣት ያለበት መረጃ ማምጣት አለበት። ምን ክሌም አድርጓል? ሙሴን ጠርቷል። ሙሴና ኤልያስ ዘመድ ናቸው ብሏል። ሁለቱም ደግሞ ኢትዮጵያውያን ናቸው ብሎናል። ኢትዮጵያውያን ናቸው ብሎናል። ከኢትዮጵያ ከማን የተወለዱት? ሙሴና ኤልያስ ኢትዮጵያውያን ናቸው ብሎናል። ከኢትዮጵያ ከየትኛው ነገድ ነው የተወለዱት? ከየትኛው ብሔር ለማለት ነው? ኢትዮጵያውያን የአሁኗን ኢትዮጵያ ነው እያለን ያለው፣ የእኛን ኢትዮጵያ ነው እያለን ያለው።
ኦኬ 86 ብሔር ብሔረሰቦች አሉ። ከማንኛው ናቸው? ያው የፈረደበት አማራ አለ፣ ሁሉን ወስዶ ለአማራ መስጠት። ኦሮሞም ደግሞ ሁሉ መኬኛ እያለ ይላል፣ የኛ ነው ሁሉም ይላል። ከየት ነው ግን? እኔ ከአማራም ይሁን ከኦሮሞም ይሁን ከትግሬም ይሁን ከወላይታም ይሁን ከከምባታም ይሁን ከሀዲያ አገናኝልን ነበር ብዬ የምለው። ሙሴና ኤልያስ ኢትዮጵያውያን ናቸው። ደስ ይበላችሁ። ልጅ ሆኖ በቴስቢ ዘገለዓድ ይኖሩ የነበሩት የሙሴና የሲፓራ ልጆች ናቸው። የአይሁድና የኢትዮጵያ ቅልቅል ናቸው። ኤልያስ የመጣው ከዛ ነው። ለዚህ ነው ኤልያስ ኢትዮጵያዊ ነው የሚባለው። የቱ ጋ ነው ያለው? የቱ ጋ ነው ያለው? መምሪያም ታታው የቱ ጋ ነው ያለው? ኤልያስ ነገዱ ከለዊ መሆኑን መረጃ አምጣ። ማነው? ጌርሳምና አላዛር በአንደኛ ዜና መጽሐፍት ላይ ተጽፏል ማለት ነው። በአንደኛ ዜና መጽሐፍ ላይ ተጽፏል፣ ምዕራፍ 1 ላይ ማለት ነው። ኦኬ። ከሲፖራ ወልዶ ጌርሳምና አላዛርን ማነው? ከሲፖራ አግብቶ አላዛርና ጌርሳምን ወልዷል። አሁን ምን እያስረዳን ነው? ምን እያስጨበጠ ነው? ዘንበነ ይኸው ታሪክን እንዴት እንደሚያበላሸው ምን እያስጨበጠን ነው? ነቢዩ ኤልያስ ከሙሴ ልጆች ከጌርሳሚውን ከአላዛር አይታወቅም፣ ሁለቱ ስለሆኑ ልጆቹ። ኦኬ። ከየትኛው እንደሆነ አልጠቀሰም። ከነኚህ ልጆች የዘር ሐረግ ውስጥ ነው አለ። እንደዛ ብሎ ካለ እነዚህ ልጆች አባታቸው ሙሴ ነው። ሙሴ ለዊ ነው፣ ከለዊ ነገር ነው። ስለዚህ እነዚህ ማነው? ኤልያስ ወይ ከጌርሳም ወይ ከአላዛር ከወጣ ነገዱ ከየት ነው እያለ ነው የነቢዩ ኤልያስ። ከሌዊ መረጃ ዘበነ፣ መረጃ ኦርቶዶክስ መረጃ የለም። ጢባ ጢቤ ይላሉ። መጽሐፍ ቅዱስን የማያነብ ትውልድ ፓስተሩ የፈለገውን ካወራ ሃሌሉያ አሜን እያልክ ሲጫወትብህ ይኖራል። መጽሐፍ ቅዱስን የማታውቅ ከሆነ መምህሩም በስመ አብ ወወልድ ብሎ ውሸቱን የሌለውን ፈጥሮ መልክዓ ምድር ሳያቅ፣ ታሪክ ሳያቅ፣ የዘር ትውልድ ሐረግ ሳያቅ ያልተጻፈውን ሁሉ አምጥቶ ነቢዩ ኤልያስ የሙሴ ዘመድ ነበር፣ በገለአድ ቴስቢ ይኖር ነበረ ብሎ ሲል የሙሴ ልጆች ጌርሳምና አላዛር በቴስቢ እንደተወለዱ መጀመሪያ መረጃውን ይስጣል። እኔ በቅነት ነው እየጠየኩ ያለሁት። የሙሴ ልጆች የት አካባቢ ነው ሰፈሩ ብሎ የሚሉት? የሙሴ ልጆች የት አካባቢ ነው ሰፈሩ የተባለው? እስኪ ተነጋገሩበት ስራችሁ። እንዲሁ ዝም ብሎ ሃሌሉያ ማለት አይደለም። የት ነው የተወለዱ? እንዲሁ ዝም ብሎ ቃለ ሕይወት ያሰማልን በእድሜ በጤና ይጠብቅልን ብለህ የት አካባቢ ነው የተወለዱት አሉ? ደብረ ታቦር አካባቢ ነው ያሉት። አቤት ምን አሉ? ምን መለሱላችሁ? የለም በቃ ዝም ብለን እንደዚሁ እንደተፎጋገርን ነው መኖር ያለብን ወንድሞች እህቶቼ። ምን ተመለሰ?
ምንም መልስ የለም። እሺ ለመናፍቃን አትናገሩም? ወንድምነት ይሁና አለች ከበሮ ይላሉ። የት አካባቢ ነበረ የሰፈሩት? የሙሴ ልጅ ለምሳሌ በዚህ በመጽሐፍ መሳፍንት ምዕራፍ 18 ላይ አንድ ታሪክ ታውቁ ከሆነ አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ። ኧረ ተው ግዴላችሁ። በእውነት የሰው ልጆች መጽሐፍ ቅዱስን አንብቡ። በጌታ 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 መጽሐፍ ቅዱስን አንብቡ። መጽሐፍ ቅዱስ አንብቡ። ዝም ብሎ መጥቶ አሁን ይህን ሁሉ ውሸት የዋሸው ለምንድን ነው? የሌለን ታሪክ ፈጥሮ ከኢትዮጵያውያን ጋር ለማገናኘት ብሎ ማለት ነው። አንድ ሌዋዊ ጎልማሳ ነበረ በሚልካ ቤት የገባ ታስታውሱ ከሆነ መጽሐፍ ቅዱስ የምታነቡ ማለት ነው። ሚልካ የሚባለውን ሰው ታውቁታላችሁ? አንድ ጎልማሳ ሌዋዊ ወደ ቤቱ ገብቶ እና በገንዘብ ቀጥሮት ይህንን ሌዋዊ ካህን ሚልካ የሚባለው ሰውዬ ይህ ጎልማሳ ከሌዊ ዘር ነው። ያውም ከሌዊ ዘር ከሙሴ የጌርሳም ነው የማን ነው ልጅ ነው? ከሌዋዊ ነው። ካህናት ተብሎ ይባላል። በእርግጥ ዕጣን ማጠን ለነሱ ባይሰጥም የጌርሳም ልጅ ነው። አዎ 18 ላይ የዳንም ልጆች የተቀረጸውን ምስል ለራሳቸው አቆሙ። የሙሴም ልጅ የጌርሳም ልጅ የዚህኛው የጌርሳም ልጅ ዮናታን እርሱና ልጆቹ የአገሩ ሰዎች እስከሚማረኩበት ቀን ድረስ የዳን ነገድ ካህናት ነበሩ ይላል። ይሄ ለነገደ ዳን ይሄኛው ነገድ የታለ? ዳን ሰሜኑ ክፍል ላይ ነው የተሰጠው፣ ወደ አርሞኒየም ተራራ ማለት ነው። በሶሪያ እና በተለይ አብዛኛው በሊባኖስ ድንበር አካባቢ ማለት ነው። የአርሞኒየም ተራራ የሚባል ታስታውሳላችሁ? ታቦር ደግሞ ምንድነው አርሞኒየም የሚባል ይሄ በመዝሙር መጽሐፍት ላይ ከአርሞኒየም ተራራ እንደሚወርድ ጠል ነው ብሎ ያለው በአሮን በልብሱ ላይ የሚወርድ ዘይት ምናምን ነገር ብሎ ያለበት ማለት ነው። ተራራ ነው። በክረምት ሰዓት ላይ በረዶ ይሰራል። ያው ሊባኖስ አካባቢ ያላችሁ ታውቃላችሁ። በረዶ ይሆናል። ተራራው በበረዶ ይሸፈናል እና ተራራው እየቀለጠ ከተራራው ላይ በረዶ እየቀለጠ አለ፣ የሚወርድበት ፈሳሽ አለ። ልክ እንደዛ ነው። ልክ እንደ ለነገደ ዳን በተሰጠበት ቦታ ላይ ማለት ነው። ተው እኔ ኮስት አንድ ማት እስካሁን 10 ሰው ኮስት የላከልኝ። ተው ደግሞ ምንም አንዳንድ ሰው ይዛችሁ ነው የምትልኩልኝ፣ ደብረው የምትልኩልኝ ጌም እንድጫወት ልትሉኝ እንዳይሆን። ኦኬ። እና ይሄ ለነገደ ዳን የተሰጠው ርስቱ ሰሜናዊ ክፍል ላይ ነው። የእስራኤል ሰሜናዊ ክፍል ላይ ለነገደ ዳን ርስት ተደርጎ የተሰጠበት ቦታ ነው ማለት ነው። መጽሐፍ ቅዱስን ስታነቡ ለነገደ ዳን ማለት የተሰጠው እዚህ ነው፣ ሰሜኑ ክፍል ማለት ነው። ይታያቸዋል። አዎ ሲዶን ሊባኖስ ውስጥ ነው። ዳን ይታያቸዋል እዚህ ጋር። አራም የሚለው ሶሪያ ማለት ነው። ኦኬ። ይሄ ዳን የሚባለው የሰሜኑ የመጨረሻው ክፍል ላይ ነው። ይሄ ፓርት ለነገደ ዳን የተሰጠው። እችኛዋ ፓርት አሁን ሊባኖስ ውስጥ ነው ያለችው። እስከ ሲዶና ድረስ ግን ተሰጥቶት ነበረ ያኔ ለርስቱ እስከ ሲዶና ቤሩት ትንሽ ሲቀረው ማለት ነው። እስከዛ ድረስ በሙሴ ዘመን ተሰጥቷቸው ነበር ርስታቸው ማለት ነው። ያም ሆነ ዳን ማለት ሰሜኑ የእስራኤል የሰሜኑ መጨረሻ ክፍል ማለት ነው። በሶሪያና በሊባኖስ የሚያገናኘው ነገደ ዳን ይባላል ማለት ነው፣ ሰሜኑ ክፍል። ለምሳሌ ይሄንን ለማወቅ ከፈለጋችሁ ሙሴ ማነው ሳሙኤል ለእግዚአብሔር ከዳን እስከ ቤርሳቤህ ቃሉ
በምድር የተሰማ ነብይ ነበር ይላል። ከየት? ከዳን እስከ የት? እስከ ቤርሸባ ቤርሳቤህ። ይሄ ቤርሳቤህ የሚባለው ደቡቡ ክፍል ማለት ነው። ይሄኛው ዳን የሚባለው ደግሞ ሰሜኑ ክፍል ማለት ነው። ከዳን እስከ ቤርሳቤህ ማለት ከደቡብ እስከ ሰሜን ማለት ነው። ማነው? ከሰሜን እስከ ደቡብ ማለት ነው። ደቡቡ ይሄኛው ነው። ከዳን እስከ ቤርሳቤህ ሳሙኤል ለጌታ ነብይ እንደሆነ ተሰማ ይላል፣ ታመነ ይላል። ይህ ማለት ማለት ነው ከምድሪቱ ጫፍ ጫፍ ነው የሳሙኤል ነብይነት ለእግዚአብሔር የታመነ ነበር ብሎ ይላል። ትዝ ይላችኋል። ሳሙኤል ከዳን እስከ ቤርሳቤህ ብሎ የሚለው የእስራኤል ደቡብ ክፍል ቤርሳቤህ ነው የሚባለው። የቤርሳቤህ ምድረ በዳ ወይ ደግሞ ለቤርሳቤህ ቤርሸባ ብሎ የሚለው ማለት ነው። አሁን ደግሞ በባለፈው ኢራን ሆስፒታሉን ሰት ማታ የመጣችሁ እዛ ቤርሸባ የሚለው እሱ አካባቢ ላይ ነው። ከዛ ወርታች ወደ ታች እስከ ኤላት ድረስ ያለው ቤርሳቤህ ተብሎ ይጠራል ማለት ነው። በጌታ ልለምናችሁ መጽሐፍ ቅዱስ የምታነቡ ከሆነ የእስራኤልን ጂኦግራፊ ወይ ደግሞ መልክዓ ምድር አቀማመጥ እወቁ። ኦኬ፣ ቢያንስ መገለጡን ጌታ ይሰጣል፣ የቃሉን አብርሆ የቃሉን ፍቺ። ጂኦግራፊውን ግን እወቅ፣ መልክዓ ምድር አቀማመጡን ማለት ነው። ካላወቅ ዝም ብለህ ነው የምትስተው። እንደዘበነ ዝም ብለህ በገለአድ ቴስቢ ይኖር የነበረ የሙሴ ልጅ የወለደው ኤልያስ ከዛ ነው ብሎ ሲል መረጃ አምጣ። ከየት ነው ያመጣው ይሄን መረጃ? የትኛው መጽሐፍት ላይ እንደዚህ ብሎ የተጻፈው? የትኛው መጽሐፍት ላይ እንደዚህ ብሎ የተጻፈው? የት ጋር ነው የተጻፈው? ጥቅስ አምጣ ነው መባል ያለበት። ስለዚህ ዛሬ ትናንትና ይሄኛውን ፓርት አነካሁትም ሌላውን ስናገር ማለት ነው እና ዝም ብዬ አንጠልጥየው እንዳልቀር ማለት ነው። ስለዚህ እዚህ ከዮርዳኖስ ማዶ ገለአድ የሚባለው ይሄኛው ፓርት የገለአድ ምድር ተብሎ ይጠራ ነበር። ለነገደ ሮቤልና ለነገደ ዳን የተሰጠ ማለት ነው። ኦኬ የሙሴ ልጅ እዚህ ቴስቢ የምትባለዋ ቅድም ያየነው ውስጥ እዚህ ቴስቢ የሚባለው ውስጥ እንደተወለደ ያምጣልና የሙሴ ልጅ እዚህ እንደተወለደ ማለት እንደዚህ እንደኖረ አላዛር ነው የኖረው ወይስ ጌርሳም ነው የኖረው? ጌርሳም ዮናታንን ወልዷል ይላል። ዮናታን ማንን ወለደና ኤልያስ ጋር ታገናኝልኛለህ? ጌርሳም ዮናታንን ወለደ ብሎናል ቅድም። ዮናታን ማንን ወለደ? ከዛ ከነቢዩ ኤልያስ ጋር ታገናኝኛለህ። መረጃውን አምጥተህ ማለት ነው። እዳው እዛ ነው ማለት ኤልያስ ኤልሳ አይደል ነበር ኤልያስ። ኦኬ የዘር ሐረጉን ወስደህ ትሰፋልናለህ። የሱ እናትና አባት ሄደህ እንዳታገናኘው የሱ እናትና አባት ማን እንደሆኑ መጽሐፍ ቅዱስ ምንም አይናገርም። ዘበነ እሱ እናቴ ዋሽቶ ተኝቷል፣ ለጥ ብሎልሃል። መምህራችን ሲያስተምሩ ነገር ይላል እንደዚህ አድርገው ይጫወቱባቸዋል ማለት ነው ወንድሞች። ስለዚህ ኢትዮጵያውያን ለማድረግ ሁለቱን ታላላቅ ነቢያት ኢብን ሙሴ ኢትዮጵያዊቱን ይላል አይደል? ሙሴ ኢትዮጵያዊቱን አገባ ይላል አይደል? ዘኍልቍ መጽሐፍ ምዕራፍ 12 ላይ በዕብራይስጡ ይኸውልህ፣ ቆይ በዕብራይስጡ መጽሐፍ ቅዱስ ላይ በዕብራይስጡ መጽሐፍ ቅዱስ ላይ ኢትዮጵያ የሚል ቃል የለም። የሚል ቃል የለም።
ኢትዮጵያ ብሎ የሚለው ቃል ጋር ምን ተብሎ ነው የተጻፈው? የኩሽ ምድር ኩሽ እያለ በዕብራይስጡ የኩሽ ምድር እያለ ነው የጻፈው። ዋት የለም በዕብራይስጡ ላይ የለም። ታዲያ ኢትዮጵያ የሚለው ቃል በየትኛው የመጽሐፍ ቅዱስ ትርጉም ላይ ነው ያለው? ሰባ ሊቃናት ተብሎ የሚባሉት ሴፕተዋጀንት የተባለ በሰባ ሊቃናት ትርጉም ላይ ብቻ ነው ያለው። ታዲያ እንዴት አድርጎ ነው ዘበነ ሙሴ ኢትዮጵያዊቱን አግብቶ ብሎ የሚለው? በአማርኛው ላይ ኢትዮጵያዊቱ ተብሎ ስለተባለ የኩሽ ምድር ኢትዮጵያ ተብሎ ስለተባለ ማለት ነው። ኦኬ ያው ኢትዮጵያ የሚለው የግሪክ ቃል ስለሆነ የጥቁር ሕዝብ ማለት ነው፣ የኩሽ ምድር ማለት ነው። ታዲያ ኤልያስ ኢትዮጵያዊ ነው ለማለት ከየት ነው ያመጣው? በለስተን በጌርሳም በኩል ተዋልዶ ይላል። ወንድሞቼ ስለዚህ መረጃ አወራ እንጂ። እሺ ማነው አንድ ቁጥር የጻፈው? እሺ እንዴት ነህ? ሰላም ነው ኤርሚያስ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? እኔ ሺን ነኝ። ሺን እንዴት ነህ? አንተ አንበሳ አለህ? አለሁኝ። እንዴት ነህ? ሰላም ናችሁ? ፈጣሪ ይመስገን። ሰላም ነው? ደህና ነኝ እግዚአብሔር ይመስገን። አንበሳ 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 ነህ እባክህ። ሊቀ ሊቃውንት ዘይት ንጉስ ነው መሆን የነበረብህ። አይ በል ደግሞ እንደዚህ ብለህ አስፈጀኛ። እውነቴን እኮ ነው የምልህ። ዝም ብሎ ለምን መሰለህ እኔ ብዙውን ጊዜ እከታተልሃለሁ፣ ብዙውን ጊዜ እሰማሃለሁ። እጅግ በጣም የሚገርም እውቀት ነው ያለህ። አንድ አሕዛብ መጥቶ እዚህ ጋር በእውነቴ ነው የምልህ፣ አንድ አሕዛብ መጥቶ እዚህ ጋር አንተ የምታውቀውን ያክል 15% ራሱ መናገር አይችልም። ያ ጌታ ነው። አይ አሉ ልጆች፣ እግዚአብሔር ልጆች አሉት። ግን ጌታ ነው ይሄንን ያደረገው። እግዚአብሔር ይባረክ። ሺንን የማታውቁት እስራኤላዊ ወንድም ነው። በይሁዲ ቤተ እምነት ውስጥ ያለ ነው። ደግሞ ወታደርም ነው። በጣም መወዳቸው ህዝብና ሀገር እና ብዙዎች አሉ በትክክል ታሪክንም የሚያውቁ። ምን ያደርግልሃል አንተ አሁን ምንድነው ዘር የምትጠይቀው? ኤርሚያ ይሁዳዊ ነው ወይ ምናምን ነገር እለፈው ብራዘር፣ ዝም ብለህ እለፍ፣ ትምህርቱን ተማር። እሺ ስማ እንጂ አንተ አይሁድ መሆን ብቻ አይደለም ይገባሃል። እኔ እውነቴን ነው የምልህ፣ እንዲያው ወደ 7 ወደ 14 ትውልድ ወደ ኋላ ሄዶ ቢቆጠር አንተ አይሁድ መሆን አለብህ። አንድም ሰው አንድም አሕዛብ አይገባውም አንተ የምትናገረው አሉ። ግን ሺኒ ያሉ በእውነቴን ነው የምልህ፣ በተለይ ኢትዮጵያ ያለው በፍጹም እኔ ጠይቄ አውቃለሁኝ ክርስቲያኖችን ይሄን ጳጳስ ምናምን መነኩሴ ምናምን ቄስ ምናምን መርጌታ የምትለውን ይሄን ጠንቋዩ ምናምን ሁሉ ጠይቄ አውቃለሁ። በፍጹም 15% ያክል አውቁ። ጊዜ ሰጥቶ አለማንበብ አለመማር ነው ብዬ ማውቀው። እንግዲህ ሁላችንም ከእውቀት ከፍለን አይደለም እናቅ፣ ግን በጥንቃቄ በተለይ ደግሞ ሰው መጽሐፍ ቅዱስን ለማንበብ ከፈለገ እኔም ብቻ አይደለም ሌሎችም ብለው የሚሉት ግን እኔ ግሌን ስናገር ሁሌ እስራኤል የሚባል አገር ጥንታዊ ሕዝብ ነው። አገር አለው። መናገሻ ከተማቸው ኢየሩሳሌም የሆነች በቀድሞ ኢየሩሳሌምና ሰማሪያ ጁዲያና ሰማሪያ ተብሎ ጥንታዊ ሕዝብ ነው። ስለዚህ መጽሐፍ ቅዱስ የተጻፈው በእስራኤል መልክዓ ምድር አቀማመጥ ነው፣ በእስራኤል ባህል ነው። ያው በእናንተው ሀገር ባህል በእናንተው ሀገር መልክዓ ምድር አቀማመጥ ስለተጻፈ ቦታዎችን ይናገራል። የምናነባቸው ቦታዎች ሁሉ በሙሉ ቀደም በካርታ ላይ እንዳሳየው የመጽሐፍ ቅዱስ ቦታዎች ሲሰጡ ለማን ለማን ርስት ተደርገው እንደተሰጡ የትኛው ቦታዎች የት እንዳሉ የቱ ጋር ምን እንደሚል ብዙ ህዝብ አስተውሎ አያየውም። ቢያየው እኔ መጽሐፍ ቅዱስን ሰው
ያለ መጽሐፍ ቅዱስ ያለ መጽሐፍ ቅዱስ ጂኦግራፊ ሰው መጽሐፍ ቅዱስን አይረዳም። በጣም ብዙ ጊዜ ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ ብሎ የሚለውን ቦታ ሲተረጉሙ ሰዎች እራሳቸው ካሉበት ሀገር አድርገው ይተረጉሙታል። ለምሳሌ መጽሐፍ ቅዱስን ሲያነብ ከሰሜን ህዝብ አመጣባችኋለሁ ብሎ ለእስራኤል ህዝብ ሲናገር ሰሜን ብሎ የሚለው ኢትዮጵያዊ ሆኖ ሲረዳ ከትግራይና ከኤርትራ አካባቢ ይመስለዋል። ኖ እንደዛ አይደለም፣ እንደዛ አይደለም። ወይ ደግሞ አሜሪካ ላይ ከሆነ ከሰሜን የአሜሪካ ግዛት ሰሜኑ ፓርት ላይ ያለው ለብሴ ወደ ማነው አላስካ አካባቢ ይመስለኛል። ሰሜኑ ኖርዙ ክፍል ያለው ማለት ነው። አሜሪካ ስላለ አላስካ አካባቢ ይመስለኛል። ሳውዙ ወደ ካሊፎርኒያ ይመስለኛል። እንደዛ ጂኦግራፊን ሄጄ ባላይም ግን ዝም ብዬ እንዳየሁት ማለት ነው። እና ከአላስካ አካባቢ ማለት አይደለም። እና ቦታ አለው ማለት ምንድነው? ምስራቅና ምዕራብ፣ ሰሜንና ደቡብ ብሎ ሲል እስራኤል ምድር ላይ ቆሞ ነው መጽሐፍ ቅዱስን የኤርምያስ መጽሐፍ ስናነብ ከሰሜን ህዝብ አመጣባችኋለሁ ብሎ ሲል ከየት ነው? ከባቢሎን ማለት ነው፣ ወይ ከሶሪያ ማለት ነው፣ ወይ ከሊባኖስ ማለት ነው። ሶሪያ እዚህ ጋር ሊባኖስ፣ ሶሪያ እዚህ ባቢሎን አለ። ወይ ደግሞ የድሮ በዚህ በሶሪያ አካባቢ ከፍ ብሎ የኩርዶች ያሉበት አካባቢ አሶር ኔነቫይ ማለት ነው። ወደ እስራኤል ምድር ከሰሜን አመጣለሁ ብሎ ካለ በዚህ ነው ማለት ነው ጌታ። ከምስራቅ ብሎ ካለ ከጆርዳን ከቀድሞ ሞዓብና አሞናውያን ነው። ከደቡቡ ክፍል አመጣለሁ ብሎ ካለ እነ ግብፅ አሉ፣ እነ ኤዶሚያስ አሉ። ድሮ ማለት ነው አማሌቅ ነበር። በእርግጥ ሳይጠፋ በፊት በአማሌቅ እንኳን አላስመታቸውም ጌታ። ምዳማውያን ነበሩ። በምስራቅም በኩል በሸለቆ ውስጥ የሰፈሩ ነበሩ። በምዕራብ በኩል አመጣባቸዋለሁ ብሎ አላለም። በምዕራብ በኩል ያው እንደምታውቀው ሜዲትራኒያን ታላቁ ባህር ነው የሚያዋስነው። እዚህ ጋር ጋዛ ብትኖርም አሽኬሎና፣ አቃሮን፣ ጌት፣ አዛጦን የሚባሉ 5 ከተሞች አሉ። ጋዛ ተቆርጣ ስትቀር እነዚህ ለይሁዳ ልጆች ለእስራኤል ልጆች ርስት ሆኖ ተሰጥቷል። እና እነዚህ ከተሞች ተወርሰዋል ማለት ነው። መጽሐፍ ቅዱስም እንደሚወርሷቸው ስለተናገረ እና ፕሊዝ እዚህ ጋር አይደው ጥሩ ሰዓይ አይደለሁም፣ ግን የእስራኤልን ካርታ እንዴት አድርጌ ልሳላት እስቲ ስማ ፈቀድክልኝ። በሰሞን በተደረገው ጦርነት እዚህ አሁን የምትጠቅሰው ቦታ ላይ ነበርኩ። በእውነት ነው በእግሬ በአይኔ በፍረቱ በእግሬ ሄጄበታለሁ። እና ይሄ የምታየው ፎቶ ለምሳሌ አሬዶም ይባላል። አሬዶም ማለት የኤዶማውያን ተራራ ይላል። ደቡቡ ክፍል ላይ ታች ወርደ ትክክል ነህ። ቆይ ማለንገርህ ዋዲ ሙሳ ይላል። ዋዲ ሙሳ ማለት የሙሴ ሸለቆ የሚባል ነው። እስከዛሬ ድረስ አለ። እዚህ ፔጅ ላይ ገብተህ ማየት ትችላለህ። እንዲያውም ሰዎችን ጠይቄ ነበር ይሄ የሚያውቅ ሰው ማን አለ እና አጋጣሚ በቃ እንደዚህ ካርታ ማፕ ይዘህ ስታወራ በቃ ትገርመኛለህ። እኔ እውነቴን ነው የምልህ። እኔ በእርግጠኝነት ነግርህ እድሉ ቢኖረኝ ባለስልጣን ቢሆን ነው የምልህ ሊቀ ሊቃውንት ዘኢትዮጵያ የመጀመሪያው ሰው እጅግ በጣም አእምሮ ላቅ ያለ በእውነት ጥያቄ የሚጠይቅ ስለ እውነት የሚከራከር እኔ እውነቴን ነው የምልህ ለመጀመሪያ ጊዜ ሲያጋጥመኝ እንዳንተ አይነት ሰው ከታሪክ አኳያ በጣም ብዙ ህዝብ አለ የሚያውቅ። ግን ደግሞ አንዳንዶቹ አሁን የምትለው ነገር ይገባኛል። አንዳንዶቹ ለአይሁድ ህዝብ ያላቸው ሁሉ አይደሉም። ታውቃለህ፣ አብዛኛው ኢትዮጵያዊ ለእስራኤል ህዝብ ይወግናል፣ የእስራኤልን ህዝብ ይወዳል። አሁን እንኳን በዚህ ባለ ጦርነት አብዛኞቹ ከእናንተ ጋር የተሰለፉት ኢትዮጵያውያንም ኤርትራውያንም አብዛኞቹ በዛ ውስጥ ሆነው ደግሞ ጥላቻን ያስተላለፉ አሉ። ድል ለኢራን እያሉ የአያቶላ መንፈስ ላያቸው ላይ የሰፈረ ሰዎች እንደፈለጋቸው ሲሉ ሰምተናቸዋል። ምንም የሚያመጡት ነገር የለም። በታሪክ ግን በእውነት ግን ከሆነ ግን እኔ ቤቴን ከፍቼ ወደ 4 ቀን ነው ምናምን ነገር በዚህ ጉዳይ ላይ የሚወያይ ሰው ካለ ይምጣ ብዬ ነበረ እና የተወሰኑቱ መጡ፣ ብዙዎቹም አላወሩ እና ዝም ብሎ ህዝቡን አጠቃላይ ኢትዮጵያውያን ብሎ ከማለት ሽንዬ አሉ። በጣም በእውቀትም በጣም ለእስራኤል ሞግተው የሚነጋገሩ
የሚሟገቱ የሚከራከሩ በእውቀት የሚያስረዱ አሉ። የዛኑ ያህል ደግሞ እንዳልከው ጥላቻ በቃ ዝም ብሎ ቀድሞም በምድሪቱ ላይ በኢትዮጵያ በነበራችሁ ሰዓት ላይ መጥፎ ትርክት ተተርኳል። ለአይሁድ ሕዝብ መጥፎ ትርክት በኢትዮጵያ ምድር ላይ ተተርኳል። ከዚህ የተነሳ ያው እንደምታውቁት ብዙዎች ማለት ነው እኔ የመጽሐፍ ቅዱስ እውነትን ጥሶ ሰው በተለይ ደግሞ በእስራኤል ሕዝብ ላይ በዚህን ያህል ስድብ እያዋረደ እያበሻቀጠ የሰደበ በሌላ ሀገር ላይ እንደዛም ተብለዋል። ግን የኛም የምድራችንም ደግሞ ቡዳ፣ ጅቦች፣ ቀጥቃጮች ሰው አይደሉም እየተባለ በምድራችን ላይ ተብሏል። በምድራችን ላይ ይሄ ትክክል አይደለም፣ ትክክል አይደለም። አዎ ፈላሻ ብሎ የሚለውም ስም ያኔ የተሰጣቸው ፈላሻ፣ ቀጥቃጭ፣ ቡዳ፣ ጠይብ፣ ሞረቴ ምናምን ነገር እየተባለ ያለ ስራቸው ቀጥቃጭ ይላሉ። ማጭድና ማረሻ ቢሎና የተለያየ ነገር ጦር የሚሆን አንካሴ ሰርተው በሰጡ እጆች ግን ተሰድበዋል፣ ተረግመዋል፣ ተጠልተዋል፣ ተበሻቅጠዋል። በሃይማኖታቸው ምክንያት ሁሉ ጭምር ማለት ነው። እንደዛ ሊደረጉ አይገባም ነበር። እውነቱን ስነግራችሁ አይገባም ነበር፣ አይገባም ነበር። ለምን እንደሆነ ታውቃለህ? አይገባም ነበር ብዬ የምላችሁ ወንድሞች ናቶች ኮንሲኮንስ ያለው እኔ ኢትዮጵያ እንደ ምድር የአይሁድ ሕዝብ ገብተው እግዚአብሔር በኃጢአታቸው ምክንያት ቢበትናቸውም በሄዱበት አገሮች ሁሉ ግፍ ያደረጉባቸው ነገስታት ላይ እግዚአብሔር ምድራቸውን ሁሉ ቀጥቶታል። ባቢሎን ተቀጥቷል፣ አሶር ተቀጥቷል፣ ኤዶሚያስ ተቀጥቷል፣ ሞዓብ ተቀጥቷል፣ አሞን ተቀጥቷል። ማንም ይሁን ማንም ተቀጥቷል። ሶሪያ ተቀጥቷል፣ ሊባኖስ ተቀጥቷል። ጋዛ ከድሮ ዘመን ጀምሮ ተቀጥታለች። እንደዚህ አይደረግም፣ እንደዚህ አይባልም። ያውም ወንድሞቼ ናቶቼ እስራኤል የፈለገ በቃ መጥፎ ናቸው ጭራቅ ናቸው ምናምን ነገር የፈለገ ብለህ ብትል ይሄን ጥሰህ ይሄንን ኪዳን ጥሶ በእነሱ ላይ ክፉ የተናገሩ መንግስታትና አገሮች ሁሉ ጭምር በእውነት ነብይ የምላቸው ምድራቸው ዋጋ ከፍሏል። ዋጋው ላይታይህ ይችል ይሆናል፣ ዋጋ ተከፍሏል። እግዚአብሔር ነው ራሱ የሚያስከፍለው። እናንተን የሚነካ የአይናችሁን ብሌን ነው የሚነካው ብሎ ባለበት ቃል መሰረት ማለት ነው አለ ፍቅረ ዓለም ናግባ ልንገርህ። ራሷ ቤተክርስቲያኒቱ በመጽሐፍቶቿ ላይ ምን እንዳለች ናግባ ልንገርህ። ናላሳይ እንዴ እነ አባ ገብረ ኪዳን ሁሉ ጭምር አሁን ብለው የሚሉት እንዴ ኢትዮጵያ እኮ ማነች? እስራኤል የቃል ኪዳን ምድር መባሏ ቀርቶ ኢትዮጵያ ነች እኮ የቃል ኪዳን ምድር ነው ብሎ ያሉት አባ ገብረ ኪዳን ቢጫ ለባሹ መነኩሴ ማለት ነው። ወንድሞች ናቶች የቱ ጋ ነው እስራኤል የቃል ኪዳን ምድር መባሏ ተሰርዞ ኢትዮጵያ የቃል ኪዳን ምድር ናት ብሎ ያለው የትኛው ነብይ ነው? የትኛው ነብይ? ኢትዮጵያ የቃል ኪዳን ምድር ሆና አታውቅም፣ አይደለችም። ወንድሞች ናቶች ፍልስጤም የቃል ኪዳን ምድር ሆኖ አያውቅም፣ አይደለምም። ሶሪያ በለው ባቢሎን በለው ግብፅ በለው ማንም በለው የትኞቹንም ዓለም አጥራ የቃል ኪዳን ምድር ተብሎ የተጠራ አንድ ምድር ብቻ ነው። የማን ምድር ነው? ኤርሚያን ይመለሳለሁኝ ትንሽ ቆይቼ። እሺ ይሄ ነው ወንድሞች እናቶች የቃል ኪዳን ምድር ተብሎ የተጠራ ኢየሩሳሌም ወይ ከተማቸው ማለት መናገሻቸው ወይ ደግሞ እንደ ሀገር እስራኤል ማለት ነው። እስራኤል ማለት ነው። 40 መዓልተ ወ40 ሌሊተ ለዛ አውረደሉ ህብስተ ህይንተ ሰናይ ፈደይዎ እኪተ ጣኒዮስ ገብረ ለአለ ዕብራዊ ሐሰረ ባቱ ግብርናቶ ይተዘከረ። ዕብራዊ ብሎ ምንድን ነው ብሎ የሚለው ቃሉን መጠቀም ስለማልፈልግ እኔ ዕብራዊ ብሎ ዲበ ፈጣሪው ተአየረ ይላል። ዕብራዊ
ቀጥሎ ያላትን ቃል አላትም። እኔ ብዙ ዘመን ስል ስለነበርኩ ጌታዬን ምሕረት ጠይቄያለሁ። ዲበ ፈጣሪው ተአየረ ይላል። እቺ እንደዚህ ነው ተጻፈው። ሶሪ ዲበ ፈጣሪው ተአየረ፣ በአምላኩ ላይ ተላገደ፣ በአምላኩ ላይ ተሳለቀ። እዚች ጋር ያላትን ቃል ግን አልጨርሳትም። እሴብህ ጸጋከ ዘመድኃኔዓለም ላይ ማለት ነው። እሴብህ ጸጋከ እዛ ላይ ታገኘዋለህ። ሂዱና ጠይቋት። እዚህ ጋር ዕብራዊ ምንድን ነው ብሎ የሚለው አልጨኔ ቃሉን አለው አለለው። ቤተክርስቲያኒቱ በዜማ ሁሉ ታዜማለች፣ ህዝቡን እየረገመች። እስራኤልን እየረገመች ማለት ነው። በዜማ ታዜማለች። አለለው። እኔ ዲያቆን ስለነበርኩ እሴብህ ጸጋከ ዘመድኃኔዓለምን ስንለው እንደዛ ነበር ምንለው። እንደዛ ነበር ምንለው ማለት ነው። ስለዚህ ኦርቶዶክስ ሆኖ እስራኤልን የሚጠላለ በጣም ነው ብዙ ያለ። ምክንያቱም የተዛባ ትርክት ተተርኳል። ልክ ነህ ግን አሏ አያለለው ሞገድ እሴብህ ጸጋከ ዘመድኃኔዓለም ላይ ነው የሚገኘው። የመድኃኔዓለም እዛ ላይ ይላል 40 መዓልተ ወ40 ሌሊተ 40 መዓልተ ወ40 ሌሊተ ለዛውረደሎ ህብስተ ኢይንተሰናይ ፈደይዎ እኪተ ከሚለው ቃል ቀጥሎ ጣኒዮስ ገብረ ለአለ ዕብራዊ ሐሰረ ባህቱ ግብርናቶ ይተዘከረ ካለ በኋላ እርገ ዕብራዊ አለላትም ቃሏን ዲበ ፈጣሪው ተአየረ ይላል። ውሸትህን ነው ኤርሚያስ የሚል ቄስ ካለ ይግባ፣ ዲያቆንም ካለ ይግባ። እና ምድሪቱን እንደ ምድር ነው እሴብህ ጸጋከ ወልደ ዋህድ መዓልተ ወሌሊተ ነፌኑ አኮ ቴተ በእንተ ፍቅረ ሰብ በአውደ ጲላጦስ። እንዴ ምን እንደምትስቁት ወንድሞቼ? በጣም ወንደርፉል የሆነ እኮ ቃል ነው። ከእንደዚህ አይነት ውስጡ ከተጻፈው ከእርግማን ውጭ ስለ ጌታ መድኃኔዓለም እኮ ሞትና ትንሣኤ እኮ ነው የሚናገረው። ስለ መከራው ነው የሚናገረው። ትስቃላችሁ እንዴ? እየጠረኩ ላስወጣችሁ ምን ሆናችሁ ነው የምትስቁት? ለእግዚአብሔር ክብር የተባለውን እኮ እኔ እላለሁኝ። ምኑን አውቀህ ነው የምትስቀው ወንድምዬ? ምኑን አውቃችሁ ነው የምትስቁት? እስኪ ከሳቃችሁት ነው አንዳችሁና ነገሮች ምኑን አውቃችሁ ነው የሳቃችሁት? በጣም ሲበዛ ብልግና ነው። እኔ የጌታ ያልሆነውን አልለውም እንደዚህ በዜማ ማለት የጌታ ስለሆነ ነው ያልኩት። የመድኃኔዓለም ነው፣ ለመድኃኔዓለም የተባለ ነው።
ኦኬ። እና እዚህ ክፍል ላይ ዕብራዊ ብለው የእስራኤልን ሕዝብ ይረግሙታል። እዚች ቃል እዚች ቦታ ጣኒዮስ ገብረ ለአለ ዕብራዊ ሐሰረ ባቱ ግብረናቶ ተዘከረ ዕብራዊ ዲበ ፈጣሪው ታየረ ብሎ ይላሉ። አልለውም በጌታ የፊት በእንባ ንስሐ ገብቼበታለሁ። የእስራኤልን ሕዝብ የመርገምና የማጠልሸት ተገቢ አይደለም ለማለት ነው። እሺ ወደ ዋናው ጉዳያችን ስንመለስ ኦኬ፣ ይሄን ነበር ላሳያቸው የፈለገው። ቴስቢ ገላድ እዚህ ነው፣ ከዮርዳኖስ ወንዝ ማዶ ነው። የሙሴ ልጆች እዚህ እንደሰፈሩ እና ከነቢዩ ኤልያስ ጋር የስጋ ዝምድና እንዳለው ነቢዩ ኤልያስ ኢትዮጵያዊ ነው ብሎ ያለን የዘቤ ተረት ነው እዚህ ያመጣን ማለት ነው። ሰውየው የተርተዋል እኮ አይገልጠው። ስንት ሰው አጨብጭቧል? አዎ የለውማ። ታዲያ አጥ ነው። ያልተጻፈውን ከየት ነው የምታመጣው? እና እስኪ አንተ የተጻፈ ካገኘህ ንገረን። አጥ ነው እንዴ? ከተጻፈው እኮ አተለፉ ብሎ ሲል የተጻፈ ተጽፏል፣ ያልተጻፈ አልተጻፈ። አግኝተሃል አንተና ንገረን እስኪ። መረጃ አይናቅም ይባላል እኮ። ኤርሚ ሰላም፣ እንዴት ነሽ? ሰላም። እረፍት ላይ ስለሆንክ 3 ደቂቃ አለኝ። እሺ ልነግርህ ብዬ ነው። አሁን የጀመርከውን ስለማውቀው ነው ቅዳሴው። አይ ተይው ተይው፣ አትናገሪ። እሺ ተባረክ። ቴንክ ዩ። ራሳቸው እስቲ አይልም ብለው መልስ ይስጡ። ለቄሶቹን ተውላቸው። ይኸው ላይቭ ላይ ነው ያልኩት። በዩቲዩብ በፌስቡክም በየትኛውም በቲክታክም ኤርሚያስ ያልሆነ ነገር አለ፣ ውሸት ነው አይልም መጽሐፉ ብሎ ያለ አንድ ቄስ፣ ጳጳስ፣ መነኩሴም፣ ቆሞስም፣ መምህርም ዲያቆንም እሴ በጸጋ ከዘመድሃን ያለምን የሚያቅ ሰው ገብቶ ውሸቱን ነው እስኪ ይበል። እኔ በእርግጥ ውሸታም ሆኜ የዛቀር ይገኛለሁ ማለት ነው። የእስራኤልን ሕዝብ ነው የሚረግሙት እዛ ጋር ሲደርሱ። ዕብራዊ ማለት አይሁዳውያን ናቸው። ኦኬ ብርክዬ ወንድምነት አለህ? እሺ እሰማለሁ። እሺ ብርክዬ የለም ማለት ነው። ይጨፋጨፉ ከፈለጉ እዛው በኮሜንት። ለምን በአካል ተገናኝተው አይደባደቡም? በኮሜንት እየተሰዳደቡ ነው። ይሰዳደቡ። እንግዲህ ምን ልታደርገው ትችላለህ? እኔ መረጃን አውጥቼ ማሳየት ብቻ ነው። ስለዚህ ምን ለማለት ነው? ከድሮ ዘመን ጀምሮ ምን ምድራችን ላይ ቡዳ፣ ቀጥቃጭ፣ ጠይብ፣ ጅቦች፣ ሞራቴዎች ምንድን ነው ተብሎ ያልተባሉ ከላይ ምናምን ነገር እየተባለ ማለት ነው። በቃ ሲሞቱ እንኳን እንደ ሰው ሞተ አይደለም ተብሎ ይባል። እነንቶኔ ነው የሚባሉት አሉ። በታሪክ የተጻፈ እና ዋጋ ትከፍላለህ ማለት ነው። ማንም ይሁን ማንም ባቢሎን ዋጋ አስከፍሏቸው እግዚአብሔር በእጁ አሳልፎ ሰጥቶ ማርኳቸው፣ ጭቆናና ባርነት ግን ሲያበዛባቸው ዋጋ ከፈለ። ፈርዖን ዋጋ ከፈለ። አሦራውያን ዋጋ ከፈሉ። ሞዓብ ዋጋ ከፈለ። ኤዶምያስ ዋጋ ከፈለ። ብራዘር እናንተን የነካ የአይኑን ብሌን የነካ ነው ብሎ ያለው ጌታ። የአይኔን አላለም፣ የአይኑን በኃጢአታቸው ምክንያት ብቻ ከጌታ ጋር ስለተጣሉ ብቻ በምድር አሕዛብ አሳልፎ ሰጣቸው እና እግዚአብሔር የረሳው እየመሰለው አንዳንዱ ብሎ እንደፈለገ ያወራል ለማለት ነው። ኤኒዌይ የዘበነ ታሪክና ተረት እንደዚህ ነው። የቅድሙ ባሳየኋችሁ መሰረት ማለት ነው። ትናንትና ስለጀመር ነው ሁሉን ኢትዮጵያዊ የማድረግ አባዜነት የተጠናወተው ማለት ነው እና ዛሬ ኢየሩሳሌም እስራኤል የኢትዮጵያ እስራኤል ማን ነው ኢትዮጵያ የቃል ኪዳን ምድር ናት እንጂ እስራኤል የቃል ኪዳን ምድር አይደለችም ብለው የሚሉት እነ አባ ገብረ ኪዳን ሲናገሩ ነበር። በኢትዮጵያ ተተክታለች እያሉ ማለት ነው። ታቦቱም ኢትዮጵያ መጥቷል፣ መስቀሉም ኢትዮጵያ መጥቷል። ራሱ ኢየሱስ ክርስቶስ እኮ ራሱ ኢትዮጵያዊ እኮ ነው የተባለው።
ይሁዲዎች አሁን ጌታን ሁሉም አይቀበሉትም፣ ደግሞ የተቀበሉት አሉ። እንደነ ሰንያ አይነት እንደነ ሰላምያ አይነት በጣም ብዙ እንደነማሩ ሌሎችም አሉ። በጣም ብዙ ነጮቹም ሁሉ ጭምር ማለት ነው ተቀብለውታል። እውነተኛ መሲህ ነው ብለው እውነተኛ መሲህ ነው ብለው ባይቀበሉትም እንኳን ጌታችን ኢየሱስ ክርስቶስ የነሱ ዘር የነሱ ወገን እንደሆነ ግን አይክዱ። ማንም የይሁዲ እምነት ተከታይ አሁን ይምጣ ኢየሱስ የእናንተ ወገን ነው ወይ ብዬ ብላ አዎ የኛ ዘመድ ነው የኛ ዘር ነው የሚል መሲህ መሆኑን አላምንም እንጂ የኛ ሰው ነው ብሎ የሚልክ እንዴ የኛ ሰው ነው ልክ ነው የኛ ዘር ነው የኛ ዘመድ ነው ይሁዲ ነው የሚሉ ኢየሱስ ይሁዲ ነው እኮ ነው የሚሉት። ትክክል አይደሉም እንዴ? ትክክል ናቸው። ይሁዲ አይደለም እንዴ ጌታ ኢየሱስ? አዎ ይሁዲ ነው፣ እስራኤላዊ ነው ማለት ነው፣ አይሁዳዊ ነው ማለት ነው። አይሁዳዊ ግን ብቻ ሰው ብቻ አይደለም፣ ግን ጌታም ነው። እሱ ያህዌ ነው፣ ራሱ አምላክ ነው። ነቢያቱም እንደተናገሩት የአዲስ ኪዳን ሐዋርያትም እንደጻፉት። ታዲያ ሰውነቱን እንኳን አልካዱም። ሰውነቱን አልካዱ ማለት እስራኤላዊ ሰው መሆኑን አልካዱ። ታዲያ እስራኤላዊ ሰው መሆኑን ካልካዱ ለምንድነው ምድራችን ላይ የሰሜን ሸዋ ያጣዬ ተወላጅ ነው አማራ ነው ብሎ ያሉት? ማን ተቃወመ ይሄንን? አሁን ትንሽ ዝርያውን ብትፈልግለት ደግሞ እንትን ትግራዋይነትም አይጠፋውም ብለው ይሉሃል። ኧረ የለም በደንብ ብትፈትሽ ኦሮሞም ሳይሆን አይቀርም ብለው ይሉሃል። እንዲህ ያሉ እንግዲህ 86 ብሔር ብሔረሰቡን ሁሉ ነው የሚያካልሉት። መጽሐፉ ይላል እንዴ? እንደዛ አይልም አይልም። እኛ እኮ አንተዬ ብራዘር ጌታ ትዕግስቱን መቻያውን ሰጥቶን እንጂ ኢትዮጵያ ምድር ላይ እኮ የሚወራ በሃይማኖቱ ቤት የሚወራ ውሸት ጨርቀን ቀደህ ብን ብለህ ከሀገሪቱ ከምድሪቱ እንድትጠፋ እኮ የሚያደርገው ውሸት እኮ ነው ያለ። በተለይ መጽሐፍ ቅዱስን አንብበህ ኦርቶዶክስን ከሰማኸው እንዴ ምድር የማትሸከመውን ውሸት ነው የሚያወሩልህ። ያው አንተን የሚከተሉ በሙሉ ዕውሮች ናቸው አለ ዋላቭ የሚባለው። ያው አንተ እኮ ራስህ እዚህ አንዱ ዕውር ነህ ማለት ነው። እዚሁ እኔን እየተከተልከኝ ነው እዚሁ ኮሜንት የምጽፈው። አንዱ ዕውር ነህ እየጻፍክ ያለው ማለት ነው። ደግ ብለሃል ወንድምዬ፣ ደግ ብለሃል። ቆንጆዬ ዕውር ነህ ማለት ነው አንተው ባልከው። እዚሁ እየተከታተልከኝ አንተው ራሱ ኮሜንት እየጻፍክ መተህ እየተከታተልከኝ አንተን የሚከተሉ ዕውሮች ናቸው ትላለህ። ያው አንዱ ዕውር አንተ ነህ። እና ጌታ ይባርክ። ቤዚ ሆሲ እንዴት መጣሽ? እንኳን መሶሪ እንኳን ደህና መጣሽ። ወንድምነት እንዴት ነህ? ደህና ነው ወይ? ጌታ ይባርክ። ጌታ ይመስገን በጣም ደህና ነው። ያው ኤርሚ ጋር ሲመጣ በመረጃ ነው ሁሉ ነገር እና በማስረጃ እያሳየ ነው ሁሉን ነገር። ያው መቀበል የእናንተ ፈንታ ነው ነው የምለው እና ቻሉት እንግዲህ እውነቱን መቀበል ግዴታችን ነው። ተባረኪ እህትዬው፣ ጸጋ ይብዛልሽ። ተባረኪ። ቴንክ ዩ። እሺ ሪታይ ያቼ ብርጭቆ ጠላሽ አሁን በዚህ ጊዜ ነው ማለት ያለባት። ሀገር ያደርጋቸው 6 ሚሊዮን አይሁዳውያን አልቆ እንደገና ሀገር ሲሆኑ በኢሳይያስ ትንቢት መጽሐፍ ምዕራፍ 1 ቁጥር 9 ላይ በተነገረው ቅሬታ ተብሎ የተባለ ህዝብ ማለት ነው። ዘርም ባያስቀርልን ኖሮ እንደ ሰዶም እንደ ገሞራ በመሰልን ነበር ብሎ ያለው ህዝብ ላይ ባህሉ ላይ ስታላግጥ ያመኛል አልኩ። እውነቴን ነው የምልህ፣ በጣም ያመኛል፣ በጣም ያመኛል። ትዕግስቴ ሁሉ ያልቃል አልኩ። እንደዛ አይደረግም ወንድሞች እናቶች። እኛ ከክርስቶስ እንደዚህ አልተማርንም። በብዙ መከራ የደቀቀ ህዝብ ነው። በቃ ምንም እንኳን በኃጢአት ምክንያት ቢሆንም ምንም እንኳን ከመሲሁ ጋር በተገናኘ መንፈሳዊ ዓለም ላይ ሳይሆን ከመሲሁ ጋር በተገናኘ ቢሆንም ይሄ ነገር የደረሰባቸው ግን ዩቲዩብ ላይ ግቡና ይዩት ወንድሞች እናቶች፣ ዩቲዩብ ላይ ግቡና ይዩት። በአማርኛ ራሱ ታይፕ ታረጉት ያሳያቸዋል። ኤርሚ ዘ ዳይሪ ኦፍ አና የሚል ራሱ አለን። አሁን ባለፈው አንተ ስለ እስራኤል ብዙ ስታወራ እነሱን ሰርች ለማድረግ ለማየት ፈልጌ ሳይ
ዘ ዳይሪ ኦፍ አና ሊትል ገር የሚል አለ ዩቲዩብ ላይ የተጫነ እሱን ቢያዩት እኔ በእውነት እንቅልፍን ያጣሁት 2 ቀን 3 ቀን እንዴት አሰቃይተው እንደ እንትን እንዳሏቸው እንዳሰቃዩቸው አንጀቴን ነው በቃ የተላወሰላቸው በእውነት እሱን ቪዲዮ ይዩት እውነተኛ ታሪክ ነው ስዊድን ሀገር ላይ የነበሩ ይሁዳውያኖች ናቸው እና ሰዎች ናቸው ሌሎች ሰዎች ናቸው ጠቁመው ያስያዟቸውና ጉርጓድ ውስጥ እየኖሩ ከዛ ውስጥ አውጥተው በረሃብ እንዴት አድርገው እንደገደሏቸው ሙሉ ፊልም ተሰርቶበታል እውነተኛ ታሪክ ላይ በጣም እውነተኛ ታሪክ ነው ወንድሞቼ ያ ጫማቸው አለ ይኸው ተቆልሎ ጫማቸው አለ ያለቁበት ቦታ ላይ አጥንታቸው አለ ህፃናቱን ሽማግሌዎቹን ወደ ጭስ እያስገቡ እኔ አንዳንድ አቅማችሁን አይታችሁ ነው ማየት ያለባችሁ ልትታመሙ ሁሉ ስለምትችሉ ማለት ነው ልትታመሙ ሁሉ ስለምትችሉ በጣም ነው ያቀታል ወንድሞቼ እናቶቼ አልቀሳ አይወጣልህም የዛ የአብርሃም ዘር ያ ጻድቅ አባት ኤርሚ አቤት ወንድም እንዴት ነው ያለኝ ደህና ነኝ ጌታ ይመስገን አሜን ክብር ለኢየሱስ ይሁን ዲድስቅልያ መጽሐፍ አለ እንዲያጠገበ ዲድስቅልያ ያደል ነው አለ ግን ገራዥ ውስጥ ይመስለኛል ሲቆይ ካለ አይመስለኝም እዚህ ያመጣት ይመስለኛል አይደል ነው ምን እሱ ላይ ምን አለ አሁን ከሚነሳው ሐሳብ ጋር ተያይዞ አንድ ሐሳብ እዛ ላይ እንድታይ ነበር ድርሳነ ሰንበት ላይም አለ ያው እንደዚሁ አይነት ሐሳብ ምን ይላል ድርሳነ ሰንበት ዲድስቅልያ ግን ገራዥ ውስጥ ይመስለኛል ሲዛጋ ካለ ማያለስ ምን ይላል ድርሳነ ሰንበት ላይ አይ ድርሳነ ሰንበት ላይ እንዲሁ ቃል በቃል ዕብራዊ ብሎ ቢሳደብበት አለ ምልክት አድርጌበታለሁ ገጹን ማስታወሻ ላይ ሳልጽፍ ነበር ወደ አንተ የላኩት መጽሐፉን ድርሳነ ሰንበት ላይ አለ ዲድስቅልያ መጽሐፍም ላይ ደግሞ አለ እንግዲህ ዲድስቅልያ መጽሐፍ ማለት በኢትዮጵያ ኦርቶዶክስ ከ80 አሃዱ መጽሐፍቶች መካከል አንዱ ምልክት አድርገበታል ድርሳነ ሰንበት ላይ ምልክት አድርጌበታለሁ አርሚኒዮ ስለ አይሁድ የሚናገረው ላይ በደንብ እና ዲድስቅልያ ደግሞ ካገኘው እሱንም ማሳየት ይችላል ዲድስቅልያ መጽሐፉ እንትን ገራዥ ውስጥ ይመስለኛል አሁን ለሊት ነው ሲዛጋ ካለ ስሬ ካለው ገዛጋ ካለ አይሆንም ኦኬ ይሄኛውን ግን ምልክት ካኖርክበት ድርሳነ ሰንበት ስሬ በጣም በየቦታው ማለት ነው እና ፕሊዝ ወንድሞችና እህቶች በሐዘን ለደቀቀ ህዝብ እናዝንለታለን እንጸልይለታለን እንጂ በመከራው ላይ ሌላ ነገር አንጨምርም ኦኬ ገጽ 79 10ኛው ምዕራፍ እናንተ ካህናት ዲያቆናት ሆይ የእስራኤልን ወገኖች በግብረ ገብ አትምሰሏቸው አብነት ወይ ምሳሌ አታድርጓቸው የነሱ ግብር የያዛችሁ እንደሆነ በእነሱ ፍዳ ትያዛላችሁ ቤተክርስቲያን እንደዚህ ብላ መጻፍ የለባትም አይሁድ ከሌላው ህዝብ ሁሉ የተለየ ክፉዎች አይደሉም ክፉዎች ናቸው ግን ማንኛውም ህዝብ ክፉ እንደሆነ ማለት ነው ማንኛውም ህዝብ ክፉ በሆነበት ክፋት እነሱም ጋር ክፋት አለ መልካምም ነገር አለ መልካምነታቸው ማንም የሚናገር የለም ሪያሊቲው እውነቱን ስናቅ ማለት ነው ምሳሌ አድርጋችሁ አተያዟቸው አይደል ያለው አብነት ማለት ምሳሌ አታድርጓቸው ማለት ነው በጥበብ በቴክኖሎጂ ምሳሌ አላደረጓቸውም ዓለም ሁሉ ማነው እስራኤላዊ ለመሆን የማይፈልግ ጥበብ ብለህ ካልክ ማለት ነው አይምሮ ብለህ ካልክ ፕሮፌሰርነት ዶክተርነት ምን ብለህ ብትል ሳይንቲስትነት የትኛውም ሜዲሲን ህክምና ግብርና ምናምን ነገር የትኛውም ቴክኖሎጂ የትኛውንም ጥበብ ጠርታቸዋለች ብለህ የምትላቸው እኮ ሰው ነው ታዲያ አብነት አታረጋቸውም
አብነት አታድርጓቸው ብሎ በህዝብ ላይ እንደዚህ የእስራኤልን ወገኖች በግብር አትምሰሏቸው። በግብር ማለት በስራ ማለት ነው። ስራቸው ሙሉ በሙሉ በቃ ስራቸው በሙሉ የኃጢአት ነው። ለዚህ ምድር ለዚህ ፕላኔት ህዝብ ለዓለም የጠቀሙት ነገር የለም። ወንድሞች እናቶች አለ አብዛኞቹ እነዚህ እጆቻችን ላይ ባሉ ሞባይሎች የምንጠቀማቸው ቴክኖሎጂ ምንጫቸው ከዛ ነው ብራዘር። አብዛኛው የእነሱ ልጆች ናቸው የፈበረኩት። ጂፒኤስ ሞልተህ የምትሄደው ሁሉ ማለት ነው። በመጥፎ ስራቸው አብነት አታድርጓቸው ተብሎ ቢባል ጥሩ። በግብር እኮ ነው ያለው። በግብር ማለት በስራ ማለት ነው። በመጥፎ ግብር መባል ነበረበት። በመጥፎ ግብራቸው ከሆነ ኦኬ፣ በመጥፎ ስራቸው አትምሰሏቸው ከሆነ ኦኬ፣ ልክ ነው። እነሱም ብቻ አይደለም፣ ማንንም በመጥፎ ስራው ምሳሌ አናድርገውም። በመጥፎ ስራ ነው መባል ያለበት። የእስራኤል ወገኖች በግብር በስራቸው ማለት ነው አትምሰሏቸው። በየትኛው ስራ አለዩም፣ ሁሉም ስራ ማለት ነው። ምሳሌም አብነት ማለት ምሳሌም አታድርጓቸው። ይህ እኮ ልም ያለ ዘረኝነት እኮ ነው ወንድሞች እናቶች፣ እንደዚህ አይጻፍ። አይጻፍም እንደዚህ። እውነቴን ነው የምላችሁ ለዚህ ፕላኔት አሁን ላለንበት ህዝብ፣ በዓለም ዙሪያ ላለ ህዝብ እግዚአብሔር በረከትም ያደረገው ህዝብ ነው። እስራኤል በረከትም የሆነ ህዝብ ነው። ከየት ነው ደግሞ ያመጣችሁት? ይሄን የምድረ በዳ ሰውዬ አምላኪ እታች ወረድ። እና እንደዚህ አይባልም። ኦኬ ቴንክ ወንድምነት። አይ ቲንክ ቆይ እስቲ እዛ ጋር ካለ ሊያው ዲስክሊያውንም ብታገኘው ቆንጆ ነው። ምክንያቱም ጳውሎስ ስለ ወገኖቹ እንደሚጸልይ እንደውም መጽሐፍ ቅዱሳችን ሲናገር በሮሜ መጽሐፍ ምዕራፍ 10 ላይ ስለ እነሱ ሲጸልይ ነው ጳውሎስን የሚነግረን። ምንድን ነው የሚለው? ወንድሞች ሆይ የልቤ በጎ ፍቃድና ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው ብሎ ይናገራል። እንግዲህ ዲስክሊያ ማለት ሐዋርያቶች የጻፉት መጽሐፍ ነው ተብሎ ነው የሚታመነው በኢትዮጵያ ኦርቶዶክስ። ከ80 አሐዱ መጽሐፍት መካከል አንዱ ነው። ከነሱ ጋር አትብሉ ብሎ ነው እንደውም ያገላቸዋል። እነሱን ሲያገል ነው የምንመለከተው። አንቀጽ 30 ቁጥር 4 እና ቁጥር 5 ላይ አሁን ቴዳ ጋር ደውዬለት ነበር። ካልሆነ ቴዲን ከቻለ እንዲገባ እናድርገው አይደል? አንተ ጋር እኔ ጋር ገራጅ ውስጥ ነው እየፈለኩት ነው። እዚህ ጋር ካለ ቆይ አንዴ ታገኝ። እሺ እዚህ ስሬ ካለ ቡራ ያስገባው እኔ እወርዳለሁኝ። በዛ ላይ እንኳን ደስ ያለህ ብለናል። አይ ችግር የለም እታችሁኝ። ያው ታብታብ እያደረኩኝም እየሰራውም ስለሆነ ነው። እንኳን ደስ ያለህም ብለናል። ስለ ትላንትና ስላየነው ነገር እግዚአብሔር የበረከት ያደርግላችሁ። እንዴ በጣም ቀን ደግሞ ለማየት ያብቃን። እኔም እኮ ገርሞኝ እኮ ሳይጠሩ ለብቻቸው ቪዲዮን እኮ አሁን ያየሁትኝ እንቅልፌን ስለጠጥ እዛ ደውሎልኝ ነበርና በእንቅልፍ ልቤ ነው እንትን ያልኩትኝ ያነሳው። በደንብ አንዱን ቀን ሰለብሬት እናደርግላቸዋለን። መጽሐፈ ቀለሜንጦስ ነው ስራ ያለው። ዲድስቅልያ ገራሪ ውስጥ ነው ወንድምናት። ቀለሜንጦስ ነው ያልከኝ? ዲድስቅልያ ነው ያልከኝ? አይ ዲድስቅልያ ቀለሜንጦስ ነው ስራ ያለው። ቴዳዬ ከቻልክ በቃ እየሰማን ስለሆነ የሚመች ቴዳዬ ና እስኪ ና ፕሊዝ። ቀለሜንጦስ ነው ስራ ያገኘሁት። አላነበኩትም። ይሄ መጽሐፍ ቅዱስ እንደሆነ አያውቁም ኦርቶዶክሶች። በነገራችን ላይ ልምቤ ቀለሜንጦስን ዲድስቅልያ መጽሐፍ ቅዱስ ነው ከኢትዮጵያ ኦርቶዶክስ። ቀለሜንጦስም ዲድስቅልያ መጽሐፍ ቅዱስ ናቸው በኢትዮጵያ ኦርቶዶክስ። ከ80 አሐዱ መካከል ናቸው።
በህትመት ደረጃ አንድ ላይ ተደርገው አልታተሙም እንጂ የኢትዮጵያ ኦርቶዶክስ 27 የአዲስ ኪዳን መጽሐፍ ሳይሆን ያላት 35 የአዲስ ኪዳን መጽሐፍ ነው ያላት። ከዚህ ጋር ሁሉ ተቆጥሮ ማለት ነው። እነ ዜና አይሁድ ሁሉ ብሉይ ኪዳን ላይ ተጨምረው እነ ዜና አይሁድ ሁሉ ተጨምሮ ነው የሚቆጠረው። ለማንበብ ሞክሬ ይሄንን ጀምሬው እዚህ ድረስ አቁሚያት እችን ማስታወሻ እዚህ አድርጊያታለሁ እና በቃ ምንም በቃ በጌታ በኢየሱስ እኔ እንደው ምን ይጠቅማቸዋለሁ በጌታ ከሰው ሕይወት ጋር ምንም ግንኙነት የሌለው ሃይማኖት ልጠላ አይደለም ምን አይደል ግን የስህተት ትምህርቶች አሉ። ይሄ መሆን የሌለበት ከመጽሐፍ ቅዱስ አንጻር አይደረግም። ነውር ነው የእስራኤልን ሕዝብ መርገም። እግዚአብሔር ያልፈቀደው ነገር እግዚአብሔር አይፈቅድም። እግዚአብሔር አይፈልገውም ይህንን ነገር። እግዚአብሔር ሲፈልግ እስራኤልን ራሱ ይቀጣል እኮ ምናውቀው ምናነበው መጽሐፍ ነው። አሕዛብን ያስነሳባቸዋል በየጊዜው። ነገር ግን እኛ በአዲስ ኪዳን ልንረግም አይደለም። ይኸው ለዘመናት ይሄ ቅዳሴ አልተቀየረም። ተሐድሶ ያስፈልጋታል የምንለው ከቅዳሴዋ ጀምሮ ነው። ተሐድሶ የሚያስፈልጋት እቺ ቤተክርስቲያን። እነሱ ግን የሚመስላቸው ከጥላቻ ከምናምን በፍጹም ምን ያደርግልናል ታዲያ? ኢየሱስ ክርስቶስን መከተል ምን ያደርግልናል? ፊልጶስ እኮ ሰማርያ እሳት አውርደህ ልክ እንደ ኤልያስ ይብላቸው ብለን እንጸልይ ሲለው ምን አይነት መንፈስ ነው የተካፈላችሁ ነው ያለው። ፊልጶስ ግን ሲገባው ለመጀመሪያ ጊዜ የቤተ ክርስቲያን ስደት ሲኖር ከስጢፋኖስ መገደል በኋላ ወደ ሰማርያ ነው እሳት ወርዶ ይብላቸው ያላትን ከተማ ሰማርያ ሂዶ ነው ወንጌልን የሰበከ። እሳት ይብላቸው ያላትን ምድር እና እንዲህ አይነት ልብ ከሌለና እኛ ምንድነው ክርስቶስን መከተላችን ክርስቲያንነታችን? ሁላችሁ ልትገነዘቡት ይገባል። አይሁድንም ልንጠላ አይገባንም። ኦርቶዶክስንም ሌሎችንም ኢቭን እንኳን አምላክ የሌላቸውን እኛ ልንጠላ አይገባንም። ታዲያ የታለ ፍቅሩ? እኛም እኮ በይቅርታ ነው ወደ ቤቱ የተመለስነው፣ ወደ እቅፉ እኮ የተመለስን። ዓለም ብዙ አንገፍግፋን ብዙ ነገር አሰርተን ብዙ ነገር በደል ሰርተን እኮ ነው ወደ ቤቱ የመጣን። እንደ ስራ ቢሆን እኮ ምንም ስራ የለንም። እኛም ይቅርታ የተባልነ ሰዎች ነን። እና ከዚህ አንፃር ነው እኔ እያናደደኝ እያወቀ እለት እኮ ነው ኦልድ ሲቲ የሚባል አለ። እለት ክርስቶስ የተሰቀለበት 12 ምዕራፍ የሚባል አለ። እና ገና ስትቆም እኮ ሰውነትህን ይነዝርሃል። እንኳን ሌላ በሱ ምትክ ሌላ አምላክ ልታመልክበት ይቅርና እንኳን ፍጡሩን ልታመልክበት ይቅርና አይዞሽ መኪና እየነዳሽ ከሆነ ተጠርንተን ባይ እንዴት ነው እረፍት ላይ ነኝ። እንዴት ነው የሚያስችላቸው እላለሁ። ኦርቶዶክሳውያን በጣም ነው በቃ ገና ስትቆም እኮ ነው ሰውነትን የሚነዝርህ። እኔ ገና በዓለም እያለሁ እየተቅበሰበስኩ እያለሁ ነው ገና ጃፋ ጌት የሚባል አለ መስቀሉን ተሸክሞ የገባበት በአይነ ህሊናዬው በውስጥ አይኔ የተመለከትኩት ገና ሳላውቀው እንዴት እነሱ እኔ እንገበገብላቸዋለሁ። ለአይሁዳውያን ወገኖቼ ብቻ አይደለም ጸልዮ ኦርቶዶክሳውያን በስህተት ትምህርት ላሉት ነው በቃኝ። ጌታ ኢየሱስ ስሙ ይባረክ። እነዚህን ቅሬታዎችን እያየ ነበረ ሙሴ። በዚህ ማነው ጳውሎስ በዚህ ዘመን በጸጋ የተመረጡ ቅሬታዎች አሉት ብሎ ያለው እንደነ ሰኒን አይነትን እያየ ነበር ሐዋርያ የተናገረው። ለቅሬታዎቹም ብቻ ሳይሆን ለሰው ልጆች ሁሉ እንዳለችው ከጌታችን ከኢየሱስ ክርስቶስ የተማርኑ ያን ሁሉ እያደረጉት ፍቅርን ያሳያቸው፣ ያን ሁሉ እያደረጉት ምሕረትን ያሳያቸው፣ ያን ሁሉ እያደረጉት ከፍቅር እይታ ውጪ በቅጽበተ አይን ቢያያቸው ይጠፋሉ። በቅጽበተ አይን ቢያያቸው ይጠፋሉ። አይሁድ አይደለም ምድር ሁሉ በሙሉ ትጠፋለች። በቁጣው አይኑ በቅጽበተ አይን ቢያየን የአይን ሽፋሽፍት ተከፍታ የተከደነችዋን ያህል ኢየሱስ ክርስቶስ ጌታችን በቁጣ አይን ሰማያትና ምድርን ቢያያት ለዘላለም ነው ከፊቱ የሚጠፋው። ፍጥረት የለ ምን የለ ምን የለ።
ዩኒቨርስ፣ ፀሐይ፣ ጨረቃ፣ ከዋክብት ምን የለ በሙሉ እርስ በርስ ተምታተው እርስ በርስ ተገጫጭተው ለዘላለም ነው ከፊቱ ጥንግድ የሚሉት። ይሁን በሚል ቃል የፈጠራቸው ጌታ ነው። ምድሩ ራሱ ላይ ቆሜ ይከዳሃል አለች ጌታ ኢየሱስ ክርስቶስ የተሰቃየበት ምድር ላይ ማለት ነው። እና ስላላወቁት እኮ ነው ቅዱስ ጳውሎስም ያለው ይሄን እኮ ነው፣ ስላላወቁት ነው። አውቀውትስ ቢሆን የክብርን ጌታ ባልሰቀሉት ነበር ብሎ የተናገረው ቆሮንቶስ ላይ ለዚህ ነው። ጌታችንም የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። ታላቁም ሐዋርያ ጳውሎስ ስላላወቁ ነው አለ። አይሁዳውያን ስላላወቁ በተለይ ዘዳግም መጽሐፍ ምዕራፍ 32 ቃል ይፈጸምባቸው ዘንድ በትንቢተ ኢሳይያስ ምዕራፍ 65 ላይ የተነገረው ቃል ይፈጸምባቸው ዘንድ በመዝሙረ ዳዊት ላይም ላይ እንደዚሁ የተነገረው ቃል ይፈጸምባቸው ዘንድ እኔ በማያስተውለው ሕዝብ አስቆጣቸዋለሁ ብሎ እንዳላቸው ማለት ነው። አሕዛብ አስተዋይ ተብሎ አልነበረም የተጠራው በእግዚአብሔር ፊት። የማያስተውል ሕዝብ ነበር አሕዛብ። ያኔ እነሱ አስተዋዮች ተብለው በተጠሩበት ጥበባችሁና ማስተዋላችሁ ይሄ ነው ተብሎ በተነገረበት። አሁን ግን አላስተዋሉም። እስራኤል አሁን አላስተዋለም። ያኔ አሕዛብን አላስተዋለም ብሎ በከሰሰበት እሱ ራሱ አላስተዋይ ሆነ። ሊስተው የማይገባውን መሲሁን ሳቱት። ግን እንዲሁም ሆኖ ስላላወቁ ነው አለ ጌታችን። የሚያደርጉትን አያውቁምና ይቅር በላቸው። አውቀውትስ ቢሆን የክብርን ጌታ ባልሰቀሉት ነበር ይላል። እና ይህንን ህዝብ እግዚአብሔር ሙሉ በሙሉ አልረሳውም እንዴ ጳውሎስ ብለስታ? በፍጹም አልረሳውም ይላል። አልረሳም አልተውም ይላል። አዎ አልተውም። ለአሕዛብ መዳን እንዲሆን ነው። እንደውም የእነሱ መጣል ለዓለም በረከት ከሆነ መመለሳቸውማ ይላል። አልገባውም። ብዙ ሰው መጽሐፍ ቅዱስ ያነባል፣ አልገባውም። በእስራኤል ጉዳይ ላይ መንፈሳችሁ የተቆጣ በጣም ብዙ ሰዎች አላችሁ። ለኢየሱስ ክርስቶስ ለጌታችን አዝነን በቀል ልንመልስለት የሚገባ በፍጹም በቀሌ እኔ ነው፣ እኔ ብድራትን መልሳለሁ ብሏል። እኛ ለሰው ዘር በሙሉ ከመጸለይ በቀር እንዲድኑ በተለይ ለአይሁዳውያን እንዲድኑ ከመንገር በቀር የገባንን እውነት ሌላ ነገር ልናደርግ ሌላ ነገር ልናገርባቸው አይገባም። እንዳልኳችሁ ማለት ነው 6 ሚሊዮን አይደለም 6 ሚሊዮን 6 ቤተሰብ ቢሞትብህ ከቤተሰቦች ውስጥ ምንድን ነው የሚሰማህ? በግፍ ቢገደልብህ ደግሞ አንተ እኮ በቃ የደነበረች በቅሎ አይነት ነው የምትሆነው። ሐዘን አለ ውስጥ በደም ስርህ የገባ በአጥንት ውስጥ የገባ 6 ሚሊዮን አይሁዳውያን የያዕቆብ ልጆች የነዛ ጀግና ነቢያት የነዛ ጀግናው ሐዋርያት የጳውሎስ ዘር ነው እንደዛ የተቀጠፈው። የኢየሱስ ክርስቶስ ወገኑ በቃ በኃጢአት ምክንያት ያሆነ እና ለዚህ ህዝብ እንደ ክርስቲያን ትጸልይላቸዋለህ፣ ትራራላቸዋለህ እንጂ በትንሽ በትልቁ ነገር በእውቀት ገብታችሁ ሞግቱ ተብለው ሲባሉ አይገቡም። እና ይህን ነው የምታወላችሁ። ፕሊስ እንደ ክርስቲያን መጸለይ ነው ያለብን። በቃ እኛ ለእነሱም ይሁን ለማንም ለሰው ልጆች በሙሉ እግዚአብሔር መዳንን ሲሰጥ ለአይሁድ ብቻ አይደለም የሰጠው፣ በአይሁድ ዘር በኩል ለዓለሙ ነው የሰጠው ልጁ። እና መዳንን እግዚአብሔር ለነሱ ነው፣ በእነሱ በኩል ነው እግዚአብሔር ወደ ዓለም ያመጣው። በቃ እና እግዚአብሔር ይባረክ። እሺ ቤካ የቀደም ወንድምነት ጽፈ ነበር አንድ ቁጥር ሶሪ ዘንግቼ። ወንድምነት ሰላም ላንተ ነው። ጌታ ይመስገን አለን። እኛም ቁጭ ብለን ከስር እየተማርን ነበረ፣ ጸጋ የተካፈለ ነበረ። አይ ቅድም ላወራ የፈለኩት ነገር ነበር። በቃ አሁን ምንም ስለማያደርግ ሌላ ጊዜ እናወራለን፣ ወይ ደግሞ በውስጥ አወራለሁ። በኋላ ላይ ሲጨርስ ምናምን ነገር ደውልና እናወራለን። ሜይ ቢ ድራይቭ እያደረኩ ስለሆነ መኪና ድምፅ እንዳይረብሽ። እሺ ወንድምነት ተባረክ። እሺ ኦኬ ሆሲ የምትይው አለ? እሺ ኤርሚዬ፣ ሁላችሁም የጌታ ጸጋና ሰላም ይብዛላችሁ። ኤርሚዬ ስላንተ እግዚአብሔርን አመሰግናለሁ በእውነት ሁል ጊዜ እኔ ሮሜ 9 ላይ ጳውሎስ እንዳለ ማለት ነውና በዚህ ጊዜ ለነሱ ከምትሆነው ነገር ሳይ በቃ ጳውሎስ ነው የምትመስለኝ እና የቆሮንቶስ ላይ ይሁን እንደዛ ይመስለኛል። አይሁድን ለማዳን ስል
በጥቅሱም በደንብ ስለማላቀው ማለት ነው። እና እንደነሱ ሆንኩኝ ይላል። አሕዛብን ለማዳን ደግሞ እንደ አሕዛብ ሆንኩኝ ይላል እና ጳውሎስ በዚህ ዘመን እነሱን ለማዳን በቃ በምታደርጋቸው ነገሮች በቃ ጳውሎስ ትመስለኛለህ። እውነት በቃ ጌታን አመሰግናለሁ። እግዚአብሔር ይመስገን ስለ ሁሉም ነገር ማለት ነው። ጸጋ ይብዛል። ኤርሚዬ በጣም ነው የምወድህ የማከብርህ። ሁላችሁም ጸጋ ይብዛላችሁ። ተባረክ እህትዬ፣ ጸጋ ይብዛልሽ። እሺ ቴንኪው። ጽዮንዬ ኦርቶዶክሳዊት፣ እሺ እየሰማች አይደለም። ኦኬ ዜዶ ወንድምነት እንዴት ነህ? እንዴት ናችሁ? ኤርሚሻ ሁላችሁም ገስት ላይ ያላችሁ ሰላም ልበላችሁ ብዬ ነው። እሺ ቴንኪው፣ ጸጋ ይብዛልሽ። አሞጽ ወይ ወንድምነት እንዴት ነው? አለነ መኪና እየነዳሁ ስለሆነ በኋላ ቤት ስገባ የሆነ ነገር እላለሁ። ተባረኩልኝ ሁላችሁ። እሺ ብዙ አልቆይም፣ እንግዲህ እስኪ እንሞክራለን። ጆዳ እንዴት ነህ? ሰላም እንዴት ናችሁ? ደህና ነን ጌታ ይመስገን። ሰላም ነው። ደህና ነሽ? ታባክሽሞ ሰላም ላክስ ይባረክ። ቴንኪው። እሺ የምትለው ነገር አለ? ጥያቄ ነበር የሚቻል ከሆነ ጊዜ ካለ። እሺ ከአንተ ጋር ሌሎች ወንድሞቻችን ይሁዳውያን ነበሩ ወደ እናንተ ማለት ተቀላቀሉና ብዙ ጊዜ ጥያቄዎችን ጠይቃለሁ። ያው ብዙ ጊዜ አለመግባባቶች ይፈጠራሉ፣ እውነት ነውና አሁን ካነሳው ስታወራው ከነበረው ላይ ጥያቄ ስለፈጠረብኝ ነው። ኢየሱስን ይሁዳውያን ከየትኛው ይሰማ ላነሳ ለመስታነሱ የነበረው ሀሳብ ኢየሱስን ባለማወቃቸው ነው የሰቀሉት የሚል ስታብራራ ስታስተምር ሰምቻለሁና እዚህ ላይ በራሴ ጥያቄ ስለፈጠረብኝ ጥያቄም መጀመሪያ ኢየሱስ ዓለም ለማዳን መምጣት መሞት መሰቀል ነበረበት ወይስ አልነበረበትም? ቀድሞ ከመጀመሪያው የሚል ጥያቄ ነው። ነበረበት። እሺ ከነበረበት አሁን ኢየሱስ ዓለም ከሆነ ያዳነው እሱ በመሞቱ ነው ያዳነ። ገዳዮችስ እንዴት ነው ጥፋተኛ የሚሆኑት? ምክንያቱም መሞት ከነበረበት የሆነ ጥፋት ተገኝቶበት ገዳይ መኖር አለበት። ሟች ካለ ገዳይ መኖር አለበት እና ኢየሱስን መሞት የሚያድን ከሆነ ገዳዮችስ በማዳኑ ተሳትፎ የላቸውም ወይ? ኦኬ እሺ፣ ይሄ ጥያቄ ስለሚጨርብ ነው። ኦኬ መሞቱን ግን ታውቃለህ አይደል? አንተ በይሁዲ እምነት ውስጥ ስላለህ መሞቱን ባታምንም ሞቱ ያድነኛል ብለህ ባታምንም መሞቱን ግን ታምናለህ አይደል? ጁዳ በክርስትና አስተምሮ ነው ማውቁ እንደሞተ ስለሚነገር እኮ በዛው ታውቃለህ። በዛው ቃል አሰማለሁ። መሞቱ ትክክል ነው። እኮ ጥያቄ ስለፈጠረብኝ እኮ እናንተ መሞቱ ትክክል ነው ወይ? መሞት ነበረበት አልነበረበትም አልኩ። አዎ መሞት ነበረበት አልከኝ። ስለዚህ ገዳዮች ሟቹ የሚያድን ከሆነ ገዳዮች እንዲወቀሱ ይገባ የአድኖት ተሳታፊ መሆን አለባቸው የሚል ጥያቄ ነው። ኦኬ ማለት ሰምቻለሁ። ጥያቄህን በደንብ ገብቶኛል። መሞት ስለነበረበት በሞቱ ስለሆነ ዓለምን የሚያድነው የገደሉት ሰዎች ብሌም ሊደረጉ ሊጠየቁ አይገባም ነው። ንጹሐን ናቸው ነው እያልክ ያለው። ሊፈረድባቸው አይገባም ነው። ግን እኔ አሁንም ጠይቀህ መሞቱ እውነት ነው አይደል? በክርስትና እምነት ውስጥ ሆነህ በነበርክበት ጊዜ ነው እንጂ የምታውቀው። አሁን በይሁዲ እምነት ውስጥ ሆነህ መሞቱ እውነት ነው ተብሎ ይታመናል? ቢያንስ ሞቱ ይታመናል? እንደ ይሁዳን አረዳድ ሞቱ ይታወቃል። የሞተበት ምክንያት ደግሞ ሌላ ምክንያት የሚሰጡ እንደ ክርስትና ምንድነው ምክንያቱ የሚሰጡት? ይሁዲዎች እንድትነግረኝ ፈልጌ ነው። ምክንያቱ ምንድነው ነው የሚሉት በይሁዲ እምነት ውስጥ
እኔ ለመጠየቅ ነው እንጂ የመጣሁት ጥያቄ ለመመለስ አይደለም። ምክንያቱም ማፍከቻበት መልስ እመልስልሃለሁ። ምክንያቱም ምንድነው ብለው ነው የሚሉት? ከዚህ በኋላ አልጠይቀም። ምክንያቱም ምንድነው ነው ብለው የሚሉት? ጆዳ ምክንያቱን ምን ብለው ይላሉ? በይሁዲ እምነት ውስጥ እየሰማሁ ምክንያቱን ምን ብለው ይላሉ? ከዚህ ውጭ አልጠይቀህም። ምክንያቱን ብቻ ንገረኝ። ምክንያቱ ምንድነው ብለው ነው የሚሉት? ለመሞቱ ለጌታ መሞት ምንድነው? ለመሞቱ ስለ እኔም በደንብ እያጠናሁ ነው ሰው ምክንያቱን ምን በይሁዲ እምነት ውስጥ ምንድነው ብለው የሚሉት? እስካሁን በደንብ የተብራራ ምክንያት አላገኘሁም። ምን ብለው ነው የሚያስተምሩት ታዲያ? አሁን የኔን ጥያቄ ላለመመለስ ነው ወይስ እኔ ቀጥታ ለጠየቅከኝ ጥያቄ ብሉይ ኪዳን መጽሐፍ ታዘጋጃለህ? ቀጥታ አዘጋጅ። ምክንያቱንም እነሱንም እየጠየኩ ነው። ምክንያቱ ሳገኘው ከመጣሁ ዛሬ በይሁዲ እምነት ውስጥ አይደል ያለው? ምክንያቱ ምንድነው ነው ብለው ያሉት? እያጣራው ነው ወይም እየተማርኩ ነው። እሺ እታች ያላችሁ ይሁዲ ቤት ተከታይ እሺ ሚዩት አድርገው። የሺዋ የሞተበት ምክንያት በምን ምክንያት ነው ተብሎ የሚባለው? እታች ያላችሁ ጻፉ። እሱ ለመናገር ፈርቷል። ከታች ያላችሁ ወይ ደግሞ እዚህም ያላችሁ በምን ምክንያት ነው ሞተ ብለው የሚሉት? ሰንዬ ምቺ ከሆነ አሞጽ እየነዳ ነው የምትችል ከሆነ በምን ምክንያት ነው ሞተ ተብሎ በይሁዲ እምነት ውስጥ የሚነገረው? ምክንያቱ ምንድን ነው? ጌታ ለመሞት ያበቃበት ምክንያቱ ምንድነው ነው ብለው የሚሉት? እኔ ልናገር አንድ 2 ደቂቃ። እዚህ በጣም የቅጥፈት ትምህርት የምንፍቅና ትምህርት ያስገባው ራምባም ይባላል። ራምባም የሚባል ነው። እግዚአብሔር አይወልድም አይወለድም። ለምንድን ነው እንደዛ ብሎ የጻፈው? በጣም የክርስቶስ ነገር አሁን የሺቫ የሚባለው ለምሳሌ ካቶሊክ የአዳር ትምህርት ቤት የሚማሩት የለም፣ በእንደዛ ስለሱ ይወራ ነበረ እና ስለዚህ መግለጫዎችን ያወጣው ራምባ የሚባል ሰውዬ ነው እና አይወልድም አይወለድም እግዚአብሔር ብሎ እንደዛ ብሎ ብዙ ይሄ ነው የምንፍቅናው ትምህርት። ከሱ በፊትም ነበሩ። ዋናው ደግሞ ራምባም የሚባል ጉግል ማድረግ ትችላላችሁ። ራምባም በየትኛው የዛሬ 900 ዓመት ምናምን የነበረ ሰውዬ ነው። ሐሰተኛም ነብይ ነው ብለው ይሉታል አይደል? ጌታ በትክክል ለመሞት ያበቃው አንደኛም ሐሰተኛ ነብይ ስለሆነ ነው ብለዋል። ምንድነው ግን ሐሰት የተናገረው? ምንድነው የተናገረው? ሐሰት የተናገረው እሱ ምን ነበር? ማነው አይሁዳውያን ይህን ሊመልስልኝ የሚችል? ራምባ የሚናገር ሌሎቹ የሚናገሩ በየትኛውም ታሪክ ውስጥ ሲጻፍ ምን ነበረ የተናገረው ሐሰት? እንደ ነቢይ ሲተነብይ ሐሰት የተናገረው ምን ነበረ? እኔ ልናገር ኤርሜ ምን ነበር ብለው ነው የሚያስተምሩት? የሃይማኖት መምህሬ እንዳስተማረኝ ከሆነ የሃይማኖት ትምህርት ስንማር ማለት ነው ኪዩር የሚባል ትምህርት አለ። ያው ወደ አይሁድ እምነትን መምጣታችን የሚያረጋግጥ ማለት ነው። የሐሰት የተናገረው እኔ እግዚአብሔር ልጅ ነኝ ብሎ አለ ብሎ ነው ያለ እና ብዙ አይነት አባባሎች አሉ። ጎበዝ ተማሪ ነበረ። ትምህርቱን በጣም ጎበዝ ነው። ያንዱ የማን እንደሆነ ባላስታውስም ስሙ ያንድ ራባይ ተማሪ ነበር እና ከሱ እንኳን እበልጣለሁ ብሎ ነበር የሚል ከመምህሩ የበለጠ መምህር የሚባል ከመምህሩ የሚበልጥ ተማሪ በዛ ነው ብሎ ነው ያስተማረኝ። ኦኬ ቴንክ ዩ። ያው በወንጌል ላይ እንግዲህ የተጠቀሰው አንደኛው ለመሞቱ ምክንያት የሐሰት ትንቢት ስለተናገረ ሳይሆን እነሱ ይበሉ እንጂ እነሱ በሐሰት ነው የሚለው የሚሉት። በዚያ ዘመንም የነበሩትም አሁንም ያሉት በሐሰት ነው የሚወነጅሉት ጌታዬን ማለት ነው። እውነቱ ይሄ ነው። መረጃ ሊያቀርቡ አይችሉም። ማን ነኝ ብሎ ስላለ ነው? የእግዚአብሔር ልጅ ነኝ ብሎ ስላለ ነው። ያው መጽሐፍ ቅዱስ ላይ ተጽፏል። የእግዚአብሔር ልጅ ነኝ ብሎ ስላለ፣ የእግዚአብሔር ልጅ ደግሞ ማለት ራሱ እግዚአብሔር ነው። እግዚአብሔር ልጅ የለውም ወይ ነው ጥያቄው። እግዚአብሔር ልጅ የለውም ወይ? ታናካቸው ምን ይላል መጽሐፈ ምሳሌ ላይ ምን ይላል?
ይህንን ማን ነው የሚመልስ? የማሳ ይቅርታ እንጂ ኤርሚ በማልግ ነው። ቆይ አይ መጽሐፍ ቅዱስ አወጣ ማለት ነው። የማሳ አገር ሰው አረ ከአሁን በፊት 4 ጊዜ ምናምን ካንተ እንደዚህ ገብቻለና እነዚህ ነገሮች አንስተን ብዙ ወርተንባቸው ቆይ ምን ታርጋኝ? ኦኬ የማሳን አገር ሰው የያቄም ልጅ የያጉር ቃል ሰውየው ለኢቲኤልና ለኡካል እንደዚህ ይናገራል። እኔ በእውነት ከሰው ሁሉ ይልቅ ደንቆሮ ነኝ ይላል ሲናገር፣ የሰው ማስተዋል የለኝም ይላል። ይሄ ኢቲኤል ለኢቲኤል የሚናገረው ለኡካል የሚናገረው ማለት ነው። ኢቲኤል ጥበብንም አልተማርኩም ቅዱሱንም አላወቅኩም ካለ በኋላ ወደ ሰማይ የወጣ የወረደ ማን ነው ይላል። አሁን ይህንን አይሁዳውያንን ጠይቋቸው፣ ማን ነው ብላችሁ ጠይቋቸው። ጥያቄ ምልክት ስላለ መልስ ያምጡ። ነፋስንስ በእጁ የጨበጠ ማን ነው ይላል። ይህንንም መልስ አምጡ ባሏቸው አይሁዳውያንን ስታነጋግሯቸው፣ ማንም ክርስቲያኖች ስታነጋግሯቸው መጽሐፈ ምሳሌ ምዕራፍ 30 ላይ ማለት ነው። ውሃንስ በልብሱ የቋጠረ ማን ነው ይላል። አሁንም ይህንን መልሱን ይስጡ። የምድርን ዳርቻ ሁሉ ያጸና ማን ነው በሉ። አሁን ይህንን መልስ ያምጡ። ያንስ 4 ጥያቄ 1 2 3 4 ከዛስ ይህንን ታውቅ እንደሆነ ስሙ ማን ነው? የልጁ ስም ማን ብላችሁ 5ኛ ጥያቄ ማለት ነው። ስሙና ይህንን የምድርን ዳርቻ ያጸና፣ ውሃውን በልብሱ የቋጠረ፣ ነፋስን በእጁ የጨበጠ፣ ወደ ሰማይ የወጣ የወረደ ማን ነው? የእስራኤል አምላክ እግዚአብሔር ነው። እሱ ልጅ አለው ማለት ነው። የልጁ ስም ማን ነው ይላል። ይህን ስትሉ አንድ አይሁዳዊ ፊታችሁ አይቆሙ። እውነቱን ስነግራችሁ ክርስቲያን ወንድሞች እናቶች ይሸሻሉ፣ ይወጣሉ። ስለዚህ ራምባም ቢባል አምላክ ልጅ የለውም አይወልድም አይወለድም ያለው ይሄ ራምባም የነቢዩ መሐመድ መንፈስ ተጠናውቶት ነው። የእስራኤል አምላክ እግዚአብሔር ልጅ አለው። ሙስሊምም ነበር ሰውዬ። በቃ ሙስሊምም ነበር። እኔ አላውቀውም እንግዲህ በቃ ስለዚህ ሙስሊም ነበር ማለት። ስለዚህ የነቢዩ መሐመድ መንፈስ የተጠናወተው ራባይ ነው ማለት ነው። አሳች የሆነ ራባይ ነው ማለት ነው። ራምባን ማንም ይሁን ማንም ራባይ የሆነ ቄስ ማንም ይሁን ማንም የሚፈራ የለም። የእግዚአብሔር ቃል እዚህ ይሄንን ሁሉ ያደረገ ማን ነው ብሎ የሚለውን የእስራኤል አምላክ ነው ከተባለ የእስራኤል አምላክ ልጅ አለው። ልጁ ስሙ ማን ነው ይላል። በቃ ይሄ እውነት ነው ማለት ነው። ኦኬ ወንድማችን ወደ ጠየቀኝ ጥያቄ ሄድና በጌታችን ኢየሱስ ክርስቶስ አይሁዳውያኑ እንደሚሉት በዛ ምክንያት ጥፋት ተገኝቶበት ሐሰተኛ ስለሆነ ወይ ደግሞ ሌላ በደልን ስለበደለ ሳይሆን የሞተበትን ምክንያት መሲሁ የሞተበትን ምክንያት ኢሳይያስ በደንብ ይነግረናል እዚህ ክፍል ማለት ነው። ምን ይላል? ምን ይላል? የተናቀ ከሰውም የተጠላ የሕማም ሰው ደዌን የሚያውቀው ነው። ሰው ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነውም ብሏል። እስራኤል የራሷ ነቢይ ምን ብሎ ተናግሮባታል? እኛም አላከበርነውም። ኢሳይያስ እኮ ነው ብሎ የሚለው። እኛም ብሎ የሚለው ራሱን ኢንክሉድድ አድርጎ ስለ እስራኤል ሕዝብ ነው ይናገራል። እኛም አላከበርነውም፣ በእውነት ደዌያችንን ተቀበለ ሕማማችንንም ተሸክሟል። እኛ ግን ስትል ማን ማለት ነው? ኢሳይያስ ማለት ነው እስራኤልን ጨምሮ ማለት እስራኤላዊ ስለሆነ እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ሟቹ መሲሁ ስለ በደላችን ቆሰለ ይላል። ስለ በደላችንም ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሳጽ በእርሱ ላይ ነበር፣ በእርሱ ቁስል እኛ ተፈወስን ይላል። እኛ ትንቢቱ እንዲህ ነበር። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔር የሁላችንን በደል በእርሱ ላይ አኖረ። የሁላችንን በደል በእርሱ ላይ ካኖረ በኋላ ነው። ስለዚህ
ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾች ፊት ዝም እንደሚል በግ እንዲሁን አፉን አልከፈተም። በማስጨነቅና በፍርድ ተወሰደ ካለ በኋላ ኢሳያስ ይናገራል። ስለ ሕዝቤ ማለት ስለ እስራኤል ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ይላል። ማንም፣ ጥቂቶች ናቸው ያስተዋሉት ከእስራኤል ቤት። መሲሁ ስለ እስራኤል በደልና ኃጢአት፣ ስለ ዓለም ሁሉ በደልና ኃጢአት እንደተመታ በዚያ ዘመንም ያለ አላስተዋለም፣ አሁንም ያለ አላስተዋለም። ጥቂቶች ከጥቂቶች በስተቀር ማለት ነው። እንዳያስተውሉ ደግሞ እግዚአብሔር ተቆጣባቸው። በእስራኤል ላይ በጣም ተቆጣ ጌታ። ይኸው ምን አለ እዚህ ኢሳያስ የጌታን ድምፅ ከታየው ጥያቄ ጋር እየተመሳሰልኝ አይደለም መልሱ። ቆይ ወንድሜ፣ በቃ ይኸው ነው መልሱ ወንድሜ። የጌታ ድምፅ ማንን እልካለሁ ማንንስ ይሄድልናል ሲል ሰማሁ። እኔም እነሆኝ እኔን ላከኝ አልሁት። እርሱም ሂድ ይህንን ሕዝብ ማንን? እስራኤልም ማለት ነው። መስማትን ትሰማላችሁ አታስተውሉምም፣ አያስተውሉም። ማየትን ታያላችሁ አትመለከቱም በላቸው። የጌታ የመጨረሻ ቁጣ በእስራኤል ላይ በአሕዛብ ተላልፈው ከተሰጡት በላይ ይሄ ቁጣ ገና አልተነሳላቸውም። ባይዘው ለዚህ ነው የእንቅልፍ መንፈስ ድንዛዜን ሰጣቸው ያለው ጳውሎስ ይሄንን ነው። በዳዊትስ በኩል የተነገረው ወገባቸውን እኮ አጉብጠው እኮ ነው ያለው። በጌታ በኢየሱስ እግዚአብሔር ራሱ ምን ያህል ቢያስመሩት እንደሆነ አስብ። ሂድ አለው። ወዴት? ወደ እስራኤል ማለት ነው። ሂድ ምዕራፍ ቆይ እንደውም መልስ አልቆ ሂድ አለው። እንደውም ቆይ ሂድ ብሎ ያለውን ሕዝብ ምዕራፍ 11 ላይ ላሳያቸው አንድ ነገር። ቆይ ምዕራፍ 10 ምዕራፍ 11 ቆይ አንዴ ወንድሞቼ ኦኬ ቆይ አንዴ ፖዝ ሆነብኝ ወገኖች። ከዛ ልናገር እንዴ? ኦኬ ተናገራለህ። ቆይ እሰጥሃለሁ ብራስ ፖዝ ሆነብኝ። መጽሐፍ ቅዱስ ኦኬ ኢሳያስ ምዕራፍ 6 ኦኬ ሞባይሌ ፖዝ አድርገብኝ። የምዕራፍ 6ን ጨርሰዋለሁ፣ ግን ምዕራፍ 8 ምን ይላል? ምዕራፍ 8 ኢሳያስ ማለት ነው። ምዕራፍ 8 ወደ 6 መልሳለሁ። አሕዛብ ሆይ እወቁ፣ ደንግጡ፣ እናንተም ምድራችሁ የራቀ ሁሉ አድምጡ፣ ታጠቁ፣ ደንግጡ፣
ታጠቁ፣ ደንግጡ፣ ተመካከሩ፣ ምክራችሁ ይፈታል። ቃልም ተናገሩ እሱም አይጸናም ካለ በኋላ እግዚአብሔር ከኛ ጋር ነውና ይላል። ከዛ ይሄን ቀጥሎ ያለውን ቃል ይኸውልኝ እዚህ ቁጥር 10 ላይ ቁጥር 11 ላይ እግዚአብሔር በጽኑ እጅ እንዲህ ተናገረኝ አለ። በዚህ ሕዝብ መንገድ እንዳልሄድ አስጠነቀቀኝ። ዋት? በዚህ ሕዝብ መንገድ እንዳልሄድ አስጠነቀቀኝ። በጽኑ ነው የነገረኝ አለው። በማን መንገድ? በእስራኤላውያን። ነቢዩን ራሱ ማለት ነው። ሕዝቡ በዚያ ዘመን ምን ያህል አመፀኛ እንደሆነ ሲናገር ምዕራፍ 1 ቁጥር 1 ላይ ምዕራፍ 1 ቁጥር 2 ላይ ያው እግዚአብሔር ተናግሯል። ሰማያት ስሙ፣ ምድርም አድምጪ። ልጆች ወለዱ፣ እነሱ አመፁብኝ ይላል። እስራኤል በአመፅ የተጓዘችበት ዘመን ነበር ያ ዘመን። በሬ የገዢውን አህያም የጌታውን ጋጣ አወቀ፣ እስራኤል ግን አላወቀም፣ ሕዝቤ ግን አላስተዋለም። ኃጢአተኛ ወገንና በደል የሞላበት ሕዝብ፣ የክፉዎች ዘር፣ እርኩሰትን የምታደርጉ ልጆች ሆይ ወየውላችሁ። እግዚአብሔርን ትተዋል፣ የእስራኤልን ቅዱስ አቃለዋል፣ ወደ ኋላቸው እየሄዱ ተለይተዋል ይላል። አደገኛ የሆነ ዘመን ነበር እና ጌታ በጽኑ እጅ አስጠነቀቀኝ ይላል ምዕራፍ 8 ላይ። በዚህ መንገድ እንዳትሄድ ብሎ በራሱ ሕዝብ በእስራኤላውያን መንገድ እንዳትሄድ፣ ምክንያቱም በሙሉ አምፀውብኛል። ነቢያቱ በዚህ መካከል ነው እያስነሳ በአመፀኛ ሕዝብ መካከል ትንቢት ያናገራቸው እና ምን አለ? ምዕራፍ 6 ላይ ጌታ የመጨረሻ ሲቆጣባቸው እኔ ይሄ ቁጣ ሲነሳላቸው ነው እስራኤል ሙሉ በሙሉ የሚድኑት። አሁን ቁጣው ስላልተነሳላቸው የፈለገ ጥቅስ ብታሳያቸው አይገባቸውም። ጥቂቶቹ እግዚአብሔር የረዳቸው ካልሆነ በስተቀር እያሳየኸው እየተጻፈ ያሳየኸው አይገባውም። እንዳይገባው እግዚአብሔር ከድኖባቸዋል። እንደዚህ አለ። ያው ይሄ ቃል ማለት ነው። ይሄ ቃል እንደዚህ አለ፣ ሂድ አለው። እሱም ሂድ፣ ይህ ሕዝብን መስማትን ትሰማላችሁ። ይሰማሉ እኮ ግን አያስተውሉትም። ያነባሉ የአምላክን ቃል ግን አያስተውሉትም። ኢሳይያስ 53ን እያነበቡት አያስተውሉትም። ስለ አንድ ሰው እየተናገረ ስለ እስራኤል ነው፣ ስለ ሕዝቡ ነው የተናገረው ብሎ ይላሉ። እስራኤል የዓለምን በደልና ኃጢአት ይዛ ሞተች ምናምን ነገር ብሎ የሚሉ የቱ ጋር ሞታ ጠቃለች? እስራኤል ከሞተም ለራሱ እና በራሱ ኃጢአት ነው የሞተው። ያነቡታል፣ አያስተውሉትም። ይሰማሉ፣ አያስተውሉም። ያነባሉ፣ አያስተውሉም። ያያሉ፣ ማየትን ታያላችሁ፣ አትመለከቱም በላቸው። በዓይኖቻቸው እንዳያዩ በጆሮአቸውም እንዳይሰሙ በልባቸውም እንዳያስተውሉ የእግዚአብሔር የሆነውን ነገር ማለት ነው። ጌታ ሲቆጣባቸው እንዳያስተውሉ ተመልሰውም እንዳይፈወሱ የዚህን ሕዝብ ልብ አደንድን፣ ጆሮአቸውንም አደንቁር፣ ዓይናቸውንም ጨፍን አለኝ ይላል። ይሄ ቃል በ4 ነጥብ ተዘግቶ አሁን ባለችው እስራኤል ላይ ሁሉ እየሰራባቸው ነው። የእግዚአብሔር ቃል እያቸው በጥበብ እንግዲህ በዓለም እግዚአብሔር አይምሯቸውን የከፈተላቸው በጥበብ ወደ መጽሐፉ ግን ስትመጣ በሙሉ ማለት ትችላለህ ከጥቂቶቹ በስተቀር ያነቡታል፣ አያስተውሉትም። ይሰማሉ፣ አያስተውሉ። እግዚአብሔር የእንቅልፍን መንፈስ ሰጣቸው ብሎ ያለው ማለት ነው። በቃ ትራራለታለህ። ይሄ እንቅልፍ መንፈስ ግን ይነሳል። ይሄን ድንዛዜ እግዚአብሔር ያነሳላቸዋል። ሲያነሳላቸው ያኔ ሙሉ በሙሉ አይናቸው ይከፈታል። ዛሬ የሚረግሙትን የሺዋን በዚያ ዘመን የሚኖሩት ፊት ለፊት ያዩታል። እጁ ላይ የተቸነከረውን ችንካር እየጠየቁት ትንቢተ ዘካርያስ ላይ ይህ በእጅ መካከል ያለ ችንካር ምንድን ነው ይለዋል ይላል። ያኔ ነው። አሁን ያሉት ብትነግራቸውም አይገባ። አሁን የወታች ይሁዳ እየነገርኩትም አልገባ አልተመለሰልኝም ነው ብሎ የሚለው ምንም ባወራው አይመለስለትም። ለምን? ይሄ ቃል እላያቸው ላይ ሰርቷል። በእንቅልፍ ውስጥ ነው ያሉት። እግዚአብሔር የእንቅልፍን መንፈስ ሰጣቸው ብሎ እንዳለ ጳውሎስ ማለት ነው። የራሱ ወገን ላይ አይሁድ ከጳውሎስ የበለጠ የሚያዝንላቸዋለ ማንም? ያለቀሳለ ማንም? እንደ ነቢዩ ሙሴ እኔን ደምስሰኝና እነሱ ይዳኑ ብሎ ያለ ሰው ነው አዲስ ኪዳን ላይ። እንደ ጳውሎስን ራሱ ቢያገኙት ይረግሙታል፣ ይሰድቡታል። አሁን ኢየሱስንም ይሳደባሉ፣ ጳውሎስንም ይሳደባሉ። አያውቁም ግን ይሳደባሉ፣ አያውቁም ግን ይራገማሉ።
የሚያደርጉትን አያውቁም። ያኔም አሁንም በመንፈሳዊ ዓለም ላይ የሚያደርጉትን አያውቁም። በሳይንስ ብለህ ብትላቸው፣ በቴክኖሎጂ ብለህ ብትላቸው፣ በጦር ብትላቸው ግን የሚያደርጉትን ይልኛል። ዓለምን ሁሉ እጅ ባፍ የሚያስጭን ነገር ነው እየሰሩ ያሉት። ወደ እግዚአብሔር ቃል ግን ሲመጡ በቃ ለምንድን ነው ብዬ እኔ ራሴ ጠይቄ አውቃለሁ። በቃ ከእግዚአብሔር ቃል የራቀ ህይወት። በእውነት ለመናገር አሁን ካለው እስራኤላዊ በዓለም ዙሪያ በጥናት የተደገፈ አይደለም። በእኔ ግምት ምድሪቱ ላይ አሁን ወደ 9.5 ሚሊዮን ህዝብ አለ። ከዚህ ውስጥ አይሁዳውያን የሆኑቱ ከመቶ 10% የአምላኩን የእግዚአብሔርን ቃል የሚያካለ በእውነት እግዚአብሔር ታርቋቸዋል። 90% አያውቁም። መጽሐፍ ቅዱስን አያነቡም። ታናክን አያነቡም። የሚያነቡት የራሳቸው በሃይማኖቱ ቤት የተጻፉ እንደነ ሚሽና፣ ግራማራ፣ ታልሙድ የሚባሉ እንደነኛ አይነት መጽሐፍቶችን የሚያነቡት ልክ በኦርቶዶክሱ ገድላት፣ ድርሳናት እንደሚባሉት ማለት ነው። ይሄ ስታናኩ ማንም ዞር ብሎ ያየው ጥቂቶቹ ካልሆኑ በስተቀር እነዚህ 10%ዎቹ በሃይማኖት ትምህርት ቤት እየተማሩ ያሉ ካልሆኑ በስተቀር አያውቁት፣ ለማወቅም አይፈልጉም። አብዛኞቹም ኢሉሚናቲ ውስጥ ገብተዋል፣ ግብረ ሰዶም ውስጥ ገብተዋል፣ የኃጢአት ስራ ውስጥ ገብተዋል። ጠልቀው ልብ ይሰብራል። ግን እግዚአብሔር እንዲህም ሆኖ በእነርሱ ላይ በሩን አልዘጋባቸው። ልብ ለሚሰብረው በእውነት ልብ ለሚሰብረው። ስለዚህ ጌታችን ኢየሱስ ክርስቶስ ለዓለም በደልና ኃጢአት፣ ለእስራኤልን በደልና ኃጢአት እንደሚሞት በነቢያት ተናግሯል። ኦኬ። በአንድ ሰው በይሁዳ ወይ በተወሰኑ ሰዎች ምክንያት ተላልፎ ቢሰጥ ትንቢቱ መፈጸሙ አይቀርም፣ መሞቱ አይቀርም። ምንም ችግር የለውም። ህዝቡ ግን እንደ ህዝብ እንደ መሲህ አልተቀበሉትም። ይሄ ነው ትልቅ የሚያደርገው። እንደ ህዝብ ነው የገፉት። እንደ ህዝብ አልተቀበሉትም። እንደ አገር እንደ ህዝብ አልተቀበሉትም። አስወግደው ነው ያሉት። ከነዚህ መካከል ጥቂት ቅሬታ ማለት ነው። በዘመናት መካከል እግዚአብሔር ራሱን ያለ ምስክር ስለማይተው በጲላጦስም ፊት ምስክር የሰጡ ማለት ነው። ያለ ኃጢአቱ ነው የፈረደበት። ያለ ኃጢአቱ ነው እንዲገደል ሽፍታውን በርባንን ፍታልን አሉት። ይሄን ሰውየው ግን አስወግደው አሉት ኢየሱስን። ራሳቸው አይሁዳውያኑ ማለት ነው። አሰልቀንሉም ብለው ይላሉ። 100% ደሙ በእጃቸው ላይ አለ። ራሳቸውም ብለዋል። 1000% ራሳቸው ብለዋል። በዛ ዘመን የነበሩ ተጽፏል። ጸሐፊዎቹ አይሁዳውያን አባቶች ናቸው የጻፉት። እነ ቅዱስ ማቴዎስ ማለት ነው። አይሁዳዊው ማቴዎስ ነው የጻፈው። አይሁዳዊው ዮሐንስ ነው የጻፈው። አይሁዳዊው ጴጥሮስ ነበር። አይሁዳውያን ናቸው። ሰምተዋል፣ አይተዋል። ደሙ በእኛና በልጅ ልጆቻችን ላይ ሆነ። ይሄን ሰውዬ አስወግድልን ያሉት። በርባንን፣ ሌባውን፣ ሽፍታውን ፍታልን፣ ይሄንን ግን አስወግደው ነው ያሉት። እሱ እንኳን ጲላጦስ እንኳን ለምኗቸው ነበር። ምን አደረገ ብሎ ማለት ነው። ምን አደረገ? እንደ ሕጋችሁ 40 ግረፉትና ልቀቁት አላቸው። ቶራ እንደሚናገረው ማለት ነው። በፍጹም አይበቃውም፣ ግደለው ነው ያሉት። ለዚህ ነው ኢሳያስ መስቀሉ ስር ቁጭ ብሎ የጻፈው ነው የሚመስለው። እኛም አላከበር ነው ማላለም ኢሳያስ። እኛም አላከበር ነው። ስለዚህ ጥቂት ሰዎች አሳልፎ ቢሰጡት በቃ እነዛ ሰዎች ይባል ነበር። እንደ ህዝብ ግን እንደ ህዝብ አልተቀበሉትም። አላከበርኑም ማለት ኢሳያስ የተናገረው፣ እኛ ግን አላከበርኑም ማለት አልተቀበልኑም ማለት ነው። በአክብሮት አይደለም የተቀበሉት። ሽፍታ ነው፣ አሳች ነው፣ ሌባ ነው ብለው ነው። አሁን ገብተህ ዘዳግም 13 እና ተናገር ብዬ ብልና እስኪ ግባ። ስምህ አማራ ነው። ደግሞ አማራ የሚባል ስም የለም ብራዘር። አማራ የሚባል ብሔር ወገኖቻችን ኢትዮጵያ ውስጥ ያሉ ነው። ኦኬ። እና ዘዳግም 13 አሁን ተናገር ብዬ ብላ አትናገርበትም። ታናክን ማለት ነው ወንድምዬ።
ዝም ብሎ ታች ኮሜንት መጻፍ ቀላል ነው። ኦኬ። ስለዚህ እንደ ህዝብ ነው ያላከበሩት፣ እንደ ህዝብ አልተቀበሉትም። ይሄ እንደ ህዝብ አለመቀበል ደግሞ በጣም ትልቅ ስብራት ነው። መሲሁን እንደ ይኸውልህ የሰማይ የምድር ፈጣሪ የአብርሃም አምላክ ቅዱስ ልዑል እግዚአብሔር ምስክር ነው አልኳቸው። እነዛ አባቶቼ ነቢያት በመንፈስ ቅዱስ ሆነው ያኔ እንደተናገሩ አሁን ትንቢት አይደለም የምናገረው። እነዛ አባቶቼ የተናገሩት የእግዚአብሔር ቃል ግን እንደተጻፈው መሲሁ ተገድሏል። በዳንኤል እንደተነገረ በዘካርያስ እንደተናገረ ተገድሏል። ከመገደሉ በፊት ወደ ኢየሩሳሌም ከተማ በአህያይቱ ውርንጫ ገብቷል። ዘካርያስ እንዳለው በአህያይቱ ግልገል ተጭኖ ወደ ኢየሩሳሌም ይመጣል። ሆሼአና በይ ተብላ ነበር ኢየሩሳሌም አላለችም። ጥቂቶች ናቸው ያሉት አላለችም። አንልም ብለው ማን ነው ደግሞ ይሄ ሰውዬ? ከየት ነው ደግሞ የመጣው? ከገሊላ ነው። ከገሊላኛ ነብይ እንደማይወጣ መርምረህ ጠይቅ ጠያይቅ እያሉ ሲሉ ነበር። ማን ያለው? ጌታ ከገሊላ ነብይ አላወጣም አለ እንዴ? የቱ ጋር? የትኛው ነብይ ነው ያለው? አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ። እንደዚህ ነበር የተጻፈላት። አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እልል በይ፣ ደስታሽን ግለጪ። ምንድን ነው? ምን መጣና ምን ሆነና ምን የተፈጠረ ነገር አለ? እነሆ ንጉስሽ ዋት ንጉስሽ ጻድቅና አዳኝ ሆሼአና ማለት ነው። ጻድቅና አዳኝ ነው፣ ትሁትም ሆኖ በአህያይቱም ግልገል በውርንጫዩ ላይ ተቀምጦ ወደ አንቺ ይመጣል። መጣ እኮ መጣ። የዛሬ 2000 ዓመት። አሁን ከዚህ በኋላ የሚመጣው መሲህ የሚቀበሉት መሲህ በአህያ አይደለም የሚቀበሉት አንድ አሳች ሰው አለ። ኢሳይያስ 28 ላይ የተጻፈ ማለት ነው። አንድ ሐሰተኛ የጥፋት ሰው አለ። ይመጣል፣ ይፈርሙለታል። አግሪመንቱ 3 ዓመት ከ6 ወር ላይ ይቋረጣል። ያኔ አርማጌዲዮን ስታርት ይሆናል ማለት ነው። አርማጌዲዮን ማለት ነው። 3 ዓመት ከ6 ወር 7 ዓመቱ 7ኛው ሱባኤ ሲጀምር ማለት ነው። 7 ዓመቱ 7ኛው ሱባኤ ሲጀምር በ7ኛው ሱባኤ እኩሌታው ላይ ከአውሬው ጋር ይጣላሉ። አውሬ ነው መጽሐፍ ቅዱስ አውሬ ነው የሚለው። እነሱ ግን መሺያ ብለው ነው የሚቀበሉት። ፈርማ ትቀበሏለች እስራኤል። እዚህ ጋር ግን ቀን ይጨልምባቸዋል 3 ዓመት ከ6 ወር ላይ። ይሁዳ እታችሁ ረድበት እንዴ! ኢሳያስ እኮ ነገረ በድንቁርና መንፈስ ተመታችኋል። ብራዘር እታችሁ ረድ። እግዚአብሔር አይኖችን እንዲከፍት ጸልይል። አንድ በጠይቀው ሁለትም አትመልስ። ላይም ተቀምጠህ ታች አፍህ ይለፈልፋል። ኦኬ አንድ እኮ መጽሐፍ ቅዱስ አታውቅም እኮ ነው ብዬ የምልህ ወንድሜ፣ አታውቀውም። እስካሁን እያወራሁህ እንደማትመልስልኝ አውቅ ነበር ብለህ ትላለህ። በእውነት ነው ብዬ የምልህ መጽሐፍ ቅዱስ አታውቁም።